በጣም ይገርመኛል። በዛኛው ሳይድ ያለው የመንፈሳዊ አሰራር ባያቴ ላይቸዋለውና ጌታን እንዳገኝ ያደረገው ያኛው የጨለማው ዓለም ነው ብል የኢየሱስ ክርስቶስን ወንጌል ላልሰሙ ከማድረስ አንጻር ምን ያክል ሊያግዝ ይችላል ቤተክርስቲያንን? ኤአይ ዲፕሎማይን ገጠር ለማስተማር ወረኩም እዚያን በጣም አስቸጋሪ ነበርኩኝ። በጣም ጠጪ ሐዋሳ ዩኒቨርሲቲ 4 ዓመት አስተምሬ ፒኤችዲ ቻይና አገኘሁኝ። በ6 ቀን ነው የተቀበሉኝ ኢንግላንድ ላይ እና ጀስት ገላትያን ወደ ማትማቲክስ ወደ ሊኒየር ማትማቲክስ ነው የቀየሩ። መብቱንም ያወቀ ህዝቡ ኤአይን ያወቀ ካሪኩለሙ ይብን አሁን ከሁለተኛ ፍል የጀመረው ቻይና ኤአይ እንዲሰጥ ማለት ነው። ሰዎች ላይ ቺፕስ ያስገባል እዚህ እንትናቸው ላይ ከዛ በኋላ በዛ አንተን ወቃ ሐሳብህን ይወስዱታል። የምታስበውን ነገር እነሱ የሚያስቡትን ነው የተሰጠህን ነገር ነው የምታደርገውና ከተፈጥሮ እግዚአብሔር ከፈጠረን ነገር አያለያየንም ይሄ ነገር። ኤአይ በደንብ አድርጎ እውነቶቹን አናላይዝ አድርጎ ጌታ ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ይቀበላል። አንድ የሐሰተኛ ነቢያትን ዲቴክት የሚያደርግ ያይሰራው 7 ሌየር እንዲኖረው አደረኩኝ። ሰው ደግሞ ኦልሬዲ በሽንበለው በመናበብ ሌላ ዓለም ሄዷል። በጣም ብዙ አይነት መንፈሳዊ ዓለሞችን ኮኔክት አድርጎ ይመጣል። ስለዚህ ስም ሊጠራ ይችላል፣ የሆነ ነገር ሊያይ ይችላል። ከዛ በኋላ ግን የሚያመጣው ነገር ከመንፈስ ቅዱስ ለመሆኑ ምንም ማረጋገጫ የለም። ኤአይ ከኔ ተሻለ ከሰበከ እኔ ቁምም ብዬ ራሴ መጠየቅ ጀምራለሁ። ቤታ ብሬን ዌቭ ላይ ሶንን አልፋ ብሬን ዌቭ ላይ ሶን የሚመነጨው ሆርሞን ይለያያል። እንዴ አሁን 666 እንደዚህ ሆኖ ምናምን የሚሉት ነገር ለኔ አይገባኝም። እንኳን ደህና መጣ ዶክተር። እንኳን ደህና ቆየኝ። በጣም ደስ ብሎኛል ስለተገናኘን። በጣም ደስ ብሎኛል። ብዙ ሀሳቦችን ነው የምናወራው ዛሬ የምንጨዋወተው። በመጀመሪያ ግን እስቲ ስለአንተ ትንሽ ነገር ነግረን ብንጀምር ደስ ይለኛል። ስሜ አማረ ተፈሪ ይባላል። የተወለድኩት እና ያደግኩት መርካቶ አካባቢ ነው። የመርካቶ ልጅ ነኝ። የመርካቶ ልጅ ያው እንደምታውቀው ለብዙ ነገሮች ራሱን ኤክስፖዝድ የማድረግ ፖቴንሻል ሀይ ነው። ከልጅነቴ ጀምሮ እዚህ አካባቢ የሚገኙ የቢዝነስ ነገሮችንም ሶፎርስ እየነካካው ነው ያደግኩት። ያው ከመጀመሪያው ከታች ጀምሮ በመንፈሳዊ ነገር ትንሽ አያቴ በዚህ አጋንንትን በማምለክና እዚያ ጋር ያለ ራሱ አያቴ በጣም ወደፊት ይጠብቀኝ ነበር። ያለውን ነገር የመናገር ነገር ነበረው። ይሄ ልጅ ትልቅ ልጅ ይሆናል ይላል፣ ቤት ይንከባከቡኛል። የነበረኝ ነገር ግን በጣም አስቸጋሪ ነበርና በጣም ይገርመኛል። በዛኛውም ሳይድ ያለው የመንፈሳዊ አሰራር ባያቴ ላይቸዋለውና ጌታን እንዳገኝ ያደረገው ያኛው የጨለማው ዓለም ነው ብል እውነት እያጋነንኩ አይደለም። ለምን በጣም አስቸጋሪ ነኝ። በጣም ትምህርት የማይገባኝ ሰው ነኝ። አስታውሳለሁ 9ኛ ክፍል ታላቅ ወንድሜ 9 ሲባዛ በ1 ይለኝና መልሱን የሚነግረኝ በኩርኩም ነበር 9 ብሎ እና በጣም ከትምህርት የራኩኝ ያው የዚያን ያክል አስቸጋሪ ነበርኩኝ ሰው ነበርኩኝ። 11ኛ ክፍል ስገባ የሚገርም 3ኛ ወጣሁኝ። 3ኛ ስወጣ 10ኛ ክፍል ስም ጠሪ የነበረ ባዮሎጂ አስተማሪ ነበር። 48ኛ እንደወጣሁ ያውቃል። እየኮረሽክ እንደ 3ኛ ትወጣለህ ብሎ በጥፊ እንደመታኝ ሁሉ አስታውሳለሁና አንተ ግን አጥንተህ ነው? እኔ አጥንቼ ነው። በቃ ጀስት ታላቅ ወንድሜ ዩኒቨርሲቲ ገብቶ ነበር። የክረምት ትምህርት አስገባኝ ቤተሰቦቼ። ያችን እድል ስላገኘሁኝ እዛ ጋር እግዚአብሔር የሆነ ነገርን የነካው ይመስለኛል። ከዛ አልሆነልኝም፣ ወደኩኝ ሴልሲን። ከዛ በእኛ ጊዜ ፕራይቬት ድጋሚ እድል ይሰጣል። በፕራይቬት ተፈትኜ ኮተቤ ኤሌክትሪካል ዲፓርትመንት ዲፕሎማይን ያስኩኝ ወደ ኮተቤ መምህራን ኮሌጅ ዲፕሎማይ አሁን ዩኒቨርሲቲ ሆኗል። ዲፕሎማይን ገጠር ለማስተማር ወረኩም። እዚያን በጣም አስቸጋሪ ነበርኩኝ። በጣም ጠጪ። ከሌሊቱ 9 ሰዓት ነበር ምገባ። ወደ አሙሩ ጃርቴ ወለጋ ውስጥ የሚባል ቦታ ነበር ያስተማርኩት እና በጣም ይገርምህ እዚያ ቦታ ውስጥ ክርስቲያን ነበረ። ከሌሊቱ 9 ሰዓት አንኳኩቼ ምግብ ስጠኝ ብዬ የማስቸግረውና ይጸልይልኝ ነበር። አስታውሳለሁ እኔ ሰክሬ ገብቼ ልጅ አለው ስሙን ባልጠራም እንግዲህ ያውቀዋል ይህን ሲሰማ እና ይጸልይልኛል። በጣም ትሪት ያደርጉኝ ነበር ክርስቲያኖችና እዚያ ጋር እግዚአብሔር የጀመረው ነገር እንዳለ አውቅ ነበር። ከዛ ዲፕሎማን ይዣለሁ አልኩ። 2 ዓመት አስተማርኩና ለዲግሪ ተመልሼ ናዝሬት ገባሁኝ። ናዝሬት በኤሌክትሪካል የመጀመሪያ ዲግሪ አዳማ ዩኒቨርሲቲ ገባሁኝ። አዳማ ዩኒቨርሲቲ የአንደኛ ዓመት ተማሪ እያለሁኝ ናዝሬት አማኑኤሎች ጌታ ኢየሱስ ክርስቶስን እንዳገኝ እድል ፋንታ ሆነኝ። 6ኛ ዓመታቸውን ሲያከብሩ እና ናዝሬት አማኑኤል አስታውሳለሁኝ። ከፋዘሬ ጋር ከአባቴ ጋር የነበረኝ ቻሌንጅ ሃይ ነበር። ያው ዱርዬ እንደነበርኩኝ እና
በጥሩ ሁኔታ አልነበረም ኮሚኒኬሽን ከፋዘር ጋር። እዚያ ላይ ምን አለ መሰለ ፓስተር ዳንኤል አስታውሳለሁኝ የመጨረሻው ለመጥሪያ የተጠቀመባት ቃል እናንተ የምድር አባቶች ክፉዎች ሆናችሁ ሳለ ከእናንተ ውስጥ ዳቦ ቢለምን ንጋስ ቢለምን እባብን የሚሰጥ ማን ነው? እንኪያስ እናንተ ክፉዎች ሆናችሁ መልካም ማድረግ ካወቃችሁ የሰማይ አባታችሁ እንዴት የሚያስፈልጋችሁን አብዝቶ። እኔ የሚገርምህ የተንደረደርኩ ምድር ጋር ነበር። ለምን ከፋዘሬ ሁሌ ሲያባረረኝ ሲገባ ነው ያደኩት። በዚያ ሁኔታ ጌታን አገኘሁኝ። ያው የነበረኝ ካራክተር ፎርሜሽን ገና ነበረ። የመርካቶ ልጅ ነኝ ብያለሁ። በጣም አስቸግር ነበረ። ትንቢት ሲመጣልኝ ማስታውሳለሁ የሚሉኝ እምቦሳው ልጅ ነበር ጌታ የሚለኝና በጣም ከባድ ሰው ነበርኩ። መኪና ላይ በመንጠልጠል አንደኛ ነበርኩኝ። መርካቶ ያው ጥሩ ጎን አለው፣ ያው እንደምታውቀው ነው። በዛ አይነት መልኩ ጌታና አገኘሁኝ። አስተማሪ ሆንኩኝ። ዲግሪንም እንደጨረስኩኝ አዲስ አበባ ተግባረት። ከዛ እንደገና እንጦጦ ማስተማርኩኝ። በዛው 5 ኪሎ ማስተርሴን በኮሚኒኬሽን ኢንጂነሪንግ ቀጠልኩኝ። ያን ከጨረስኩ በኋላ አዋሳ ገባሁ። አዋሳ ዩኒቨርሲቲ 4 ዓመት አስተምሬ ፒኤችዲ ቻይና አገኘሁኝ። ቻይና የሄድኩት ኮግኒቲቭ ሬዲዮ የሚባል ሪሰርች ነበርና ያንን ሪሰርች ያዘልኝ ሰው ለሌላ ለፖስት ፒኤችዲው ወደ አሜሪካ ሄደ። ከዛ ሌላ ርዕስ ቀይር ተባለ። ርዕስ ፍለጋ 3 ወር ተሰጠኝ። በዚያ በ3 ወር ውስጥ በጣም የሚገርም እየጸለይኩኝ ከገላትያ 6:1 ላይ እግዚአብሔር አንድ ነገር ኢግናይት ሲያደርገኝ ትዝ ይለኝ ነበር። ምንድነው? በቃ ቃሉ እየመላለሰ ወደ ውስጥ ይሄ ከመካከላችሁ ማንም ቢደክም እናንተ በየዋሃት መንፈስ አጽኑት፣ አንተ ደግሞ በዚያ እንዳትያዝ ተጠንቀቅ የሚለው ይሄ ቃል እየደጋገመ ውስጥ ይመጣ ጀመር። ይሄንን ጻፍኩትና ከላይ ጻፍኩትና ከዛ ምን አይነት አልጎሪዝም ቢውልድ ማድረግ እችላለሁ? ከዚህ እንዴት አንዱ ኤሌክትሮኒክስ ዲቫይስ ሌላኛውን ኤሌክትሮኒክስ ዲቫይስ ዩዚንግ ኤአይ ዩዚንግ አልጎሪዝምስ እንዴት አድርጎ ነው የሚያውቀው? እንዴት አድርጎ ሲያነሰዋል? ምንድነው የኤሌክትሮኒክስ ድክመታቸው የሚለው ሪሰርች ላይ ገባው ማለት ነው። ይሄን ይመስላል። በጣም ይገርም ነው። በጣም ይገርም ነው። የመጣበት መንገድ የትምህርት ዝግጅት ማስገራሚ ነው። እግዚአብሔር ደግሞ እንዴት አድርጎ በልጁ በክርስቶስ ኢየሱስ በኩል አማካኝነት አምነህ እንድትድን ያደረገበት መንገድ የሚገርም ነው። አንዳንዴ እንግዲህ ኃይለኛ የሆነ ነበረውን ልብ እግዚአብሔር በራሱ መንገድ ጊዜው ሲደርስ ደግሞ ይቀይራል። በጣም ይገርም ነው ዶክተር። እኔ ዛሬ በጣም ጥያቄያችንን እንድንጀምር እየፈለግኩት አሁን ላይ ከሁሉ ነገር ጀርባ ኤአይ የሚባል ነገር አለ፣ አርቲፊሻል ኢንቴሊጀንስ። ብዙ ሰው ተሰብስቦ ቢያወራ ቢያንስ በቀን አንድ ስሙ የሚነሳ ነገር ኤአይ ከሁሉ ነገራችን ጋር ተገናኝቷል። አሁን ደግሞ በአንድም በሌላም ከቤተ ክርስቲያን ጋርም ተገናኝቷል። ኤአይ ፕሪቸር የሚባላሉ ማለት ስብከት ያዘጋጅልሃል፣ የምትፈልገውን ነገር ያዘጋጅልሃል። በአጠቃላይ እሱ ይዘህ መተህ ነው እንትን የምታደርገው። ከህይወታችን ጋር ተገናኝቷል እና በመጀመሪያ ኤአይ ምንድን ነው የሚለው ነገር ትንሽ ነገር ደስ ይለኛል። ቀጠሎ ደግሞ አሁን ለኢትዮጵያ ቤተክርስቲያን ጥቅሙ፣ ከዛ ደግሞ ጉዳቱ ምን አይነት ዋጋ ያስከፍለናል የሚለውን ነገር አብረት መነግረኝ ደስ ይለኛል ዶክተር። እሺ፣ ያው ከቃላቱ ልጀምር። ኤአይ ያው አርቲፊሻል ኢንቴሊጀንስ ማለት ነው፣ ወይም በአማርኛ ስንገልጸው ሰው ሰራሽ የሆነ የማሰብ ችሎታ ያለ ማለት ነው። ሰው ሰራሽ አስተውሎት እንለዋለን። አርቲፊሻል ኢንቴሊጀንስ ያው እንደሚታወቀው መንፈስ የለውም፣ ነፍስ የለውም። ግን የሰውን የትኛውን እንደ ሰው ተወክሎ ፊዚካል ፓርቱን ወክሎ የሰውን አካሉን እንዴት አድርጎ የሰውን መስራት ይቻላል የሚል በ1950 አካባቢ ከሊኒየር ማትማቲክስ የጀመረ ራሱን የቻለ ፊልድ ነው። በእርግጥ አፈንግጦ የወጣው የዛሬ 25-30 ዓመት በደንብ አድርጎ ቡስት አውት አድርጓል። አርቲፊሻል ኢንቴሊጀንስ እንደሚታወቀው ምንም ጥያቄ የለውም የሰዎችን ችግር ለመፍታት የተጀመረ ነው። ስፔሻሊ እኔ ያስታውሳለሁኝ ገልፍ ኦፍ ኤዥያ ታስታውስ ከሆነ አሜሪካ ኢራቅን ስትወር እዚያ ላይ ኢንፍራስትራክቸርን እንዴት አድርገው ማውደም ስለነበረባቸው ኢራቅን ኢንፍራስትራክቸሩን አውድመው ታንኮቻቸው መነጋገር ጀምሮ የነበረበት አድሆክ ኔትወርኪንግ ላይ በደንብ አድርጎ የታየበት ታንክ ከታንክ ጋር በዚህ በኩል ጠላት መጥቷል፣ በዚህ በኩል ሰው አለ የሚለውን በደንብ አድርጎ ራሱ ታንኮቹ እየተነጋገሩ ማጥቃት የጀመሩበት ሰዓት ነበርና እዛ ጋር በደንብ አድርጎ ቡስት አድርጓል። ከዚያ በኋላ ነው እንግዲህ ዩኒቨርሲቲዎችም እና ሪሰርች ሴንተሮችም አርቲፊሻል ኢንቴሊጀንስን በደንብ ጎልቶ እንዲወጣ ያደረጉት ማለት ነው። እና አርቲፊሻል ኢንቴሊጀንስ ያው ጊዜያዊ መፍትሄ የሚሰጥ
ማሰብ የሚችል ከሰው ለየት የሚያደርገው የማሰብ ነገሩ በጣም በፍጥነት እያደገ የሚሄድ ግን ኢሞሽን የሌለው ስሜት የሌለው የማሰብ ነገሩ ግን ከሰው የተሻለ እንዲሆን ተደርጎ የትኞቹ ጋር ዌይት ልስጠው ቅድም ያላየሁት ምንድነው እያለ ከስህተቱ እየተማረ ቶሎ ወደሚቀጥለው ውሳኔ መሄድ የሚችል ሰው ሰራሽ የሆነ ፊዚካል አስተውሎት ይገርም በደንብ ነው ያብራራልን። ከቤተ ክርስቲያን አንጻርም ደግሞ ብናነሳው ደስ ይለኛል። መጀመሪያው በጎ ሳይዱን ስናን ብናነሳ አሁን በጣም ስብከቶችን በጣም ለመተርጎም መጽሐፍ ቅዱስን ለመተርጎም ድሮ አሁን በጣም የሚወስደው ጊዜ አለ አይደል? ለመተርጎም በጣም ያግዛል። ስብከት ለማቀናበር ይዘቶችን ለመፍጠር ሰዎች ጋር ለማድረስ በጣም ያግዛልና በቤተ ክርስቲያን ወደፊት አገልግሎት ላይ ሊያመጣ ስለሚችለው ተጽዕኖ ብትነግረኝ ደስ ይለኛል። ማለት የክርስቶስን ወንጌል ለማድረስ ነው ሁላችንም እዚህ ያለ ነው። አንተም ተምረህ እንግዲህ ከገላትያ 6 ነው ራሱ የምትለውን ነገር ራሱ የወሰድከውና የኢየሱስ ክርስቶስን ወንጌል ላልሰሙ ከማድረስ አንጻር ምን ያክል ሊያግዝ ይችላል ቤተክርስቲያንን ኤአይ በአንተ መረዳት? ጥሩ ጥያቄ ነው። ያው አርቲፊሻል ኢንተለጀንስ ላይ የእግዚአብሔር ጣልቃነት አለበት ላለው ለምን የኔና አጀማመር እንደነገርኩ ጀስት ይሄና ጣልቃነት አለበት የእግዚአብሔር ፕላን ነው ብለን የምታምነው? አዎ የእግዚአብሔር ፕላን ነው ለምን ብትል እኔ ብቻ አይደለሁም ብዙ ክርስቲያኖች በኤአይ ላይ እየተሳተፉ እንዳላቃለሁ። እኔን እግዚአብሔር ለዚህ ሐሳብ ሲያስነሳኝ ጀስት ስማርት አንቴና ስማርት ሴንሰር ሴንስ ኦፍ ወርድ የሚባሉ ሪሰርች ላይ ነበር መጀመሪያ የገባሁትና ስገባ ሐሳቡን ያመጣልኝ ከመጽሐፍ ቅዱስ እግዚአብሔር ነው። በእውነቴን ነው የምልህ ምንም ጥያቄ የለኝም ከእግዚአብሔር እንደተጀመረ። ለምን የዚያን ጊዜ ያንን ሐሳብ አውጥተህ መጽሐፍ ቅዱስን ጥቅሱን አስቀምጠህ ለዩኒቨርሲቲዎች በፒኤችዲ ሌቭል ይሄ ነው የኔ ብለህ ለመስጠት በዛ ላይ ቡዲስት ናቸው በጣም አስቸጋሪ ነበርና የዚያ ቦልድነሱ እንዲኖረኝ ከእግዚአብሔር ቃል ይሄን ሐሳብ ያገኘሁት ብዬ እንዳቀርብ እነሱም እንዲቀበሉ ያደረገኝ ተቀበሉኝ። ከገላትያ 6 ነው ብዬ 7 ፓተንት ያለ ፕሮፌሰር ነች እና ቻይና ላይ በጣም የታወቀች ነች። እስቲ ሌው ሞክረው አንድ ሪሰርች እና ፐብሊሽ አድርግና ሌው ሐሳቡን አለች ፐብሊሽ አደረኩኝ ኢንግላንድ ላይ በ6 ቀን ነው የተቀበሉኝ ኢንግላንድ ላይ እና ጀስት ገላትያ ወደ ማትማቲክስ ወደ ሊኒየር ማትማቲክስ ነው የቀየርኩት ሞዴል አድርጌ ጀስት እንዴት አድርጎ ፎልት ቶለሬት ማድረግ እንደሚችል የኔ ሲስተም ነው ያደረኩት። ስለዚህ እግዚአብሔር ኤአይ ላይ አለላለው ለቤተ ክርስቲያን እግዚአብሔር ኤአይ ምን ያህል ይጠቅማል የሚለውንም ምንም ጥያቄ የለውም። እያያችሁት ነው ሁላችሁም እንደምታዩት ጀስት መጽሐፍ ቅዱስን ብዙ ጊዜ ይፈጅ የነበረውን በአጭር ጊዜ በመንፈልገው አይነት ዲኖሚኔሽን አክቹአሊ ገና ብዙ አልተሰራም መስራትኛ ክርስቲያኖች ይተበቅብናል በመንፈልገው ዲኖሚኔሽን ይሄኛው የሪፎርምድ ነው ይሄኛው የእንትን ነው እያለ እንዲናገር ማለት ነው። ይሄኛው ፔንቴኮስታል አስተምሮ ነው ይሄኛው የኦርቶዶክስ ነው ይሄ ካቶሊኩ ነው እያለ በደንብ ለይቶ ከአንድ አስተማሪ ባልተናነሰ ይናገራል። ትልቁ ነገር ግን መረዳት ያለበት ምንድነው ሂዱ የተባለው የሰው ልጅ ነው። በዓለም ሁሉ ሂዱ ወንጌልን ለፍጥረት ሰበኩ የተባለው እኛ ሰዎች ነን። እንዴት ያገዘን ኤአይ የሚለውን ተጠንቅቀን በደንብ የእግዚአብሔርም ቃል ኖሮን ኃላፊነት ባለው መልኩ ስቴዋርድሺፕ ያው ክርስትና ላይ ወሳኝ ነው። እንዴት አድርገን እንጠቀምበት እንዴት አቢዩዝ እንዳናረግን ኤአይን ተጠቅመን የሚለውን እየተነጋገረን አብረን ዴቨሎፕ እያደረግን ህጉንም ኤአይውንም ክርስቲያኖች የራሳችንን አንደርስታንዲንግ አስፍተን ከመንግስት ጋር አብረን ገብተን አሁን ትውልዱ እንደምታየው እንግዲህ ኤአይ ነው የሚጠበቀው። የሚቀጥለው ጄነሬሽን ከኤአይ ጋር ነው የሚጋፈጠው። ቤተክርስቲያን አያገባኝም ብላ ብትወጣ ወጣቱ እሺ ብሎ ይቀበለናል ብዬ አላስብም። ለምንድን ሲስተሞች ሁሉ ወደ ኤአይ ነው የሚቀየሩት። ከ5 ዓመት በኋላ ባይዞይ እኔ የምታያቸው ሞባይል ላይ አፖች አይኖሩም አይደለ? እንዳለ ኤአይ ነው የሚሆነው። በኤአይ ነው በቃ የምታየው ምንም አይነት ኢንተርፌስ አፕ አይኖርም። ኤአይ ያላቸው አፖች ነው የሚሆኑት። ስለዚህ ቤተክርስቲያን ይሄ ነገር ገብቷት ተሰርታ ለትውልዱ ኃላፊነት እንደ ቤተክርስቲያን ሊያገባው የሚችል የለም ገብተን መስራት አለብን ብለን እንቅስቃሴውን የሚገርም ነው። ግን እዚህ ጋር አሁን አንተ ካነሳው አንፃር ከ5 ዓመት በኋላ አፖች አይኖሩም ስትል ምን ትዝ አለኝ ሰሞኑ ኤለን መስክ የአንድ ሚዲያ ላይ ቀርቦ ስራም አይኖርም መስራትም አይጠበቅብንም ከአመታት በኋላ ምናምን እያለ ሲናገር ሰምቼዋለሁ።
በተለይም በውጭ ዓለም ያሉ ሰዎች ደግሞ በጣም በብዛት ስራችንን ሁላ ሊነጥቀን ነው ኤአይ የሚል ስጋት አለባቸው። ስራ ካልኖረ ብዙ ነገሮች ኦልሬዲ እንትን የሚሉ ከሆነ ህይወትን ራሱ ከባድ ያደረገው ጥሩ ቀላል የሚያደርገው መስሎ ግን ከባድ ሆኖ ወይ ወደ ዲፕሬሽን ወደ ጭንቀት የሚወስደን አይመስልም። 100% ያለቁና የተናጠል ካርታ የተዘጋጀላቸውን የሪያሊቲ ሪል ስቴት 9ኛ ፕሮጀክት አፓርትመንት ሽያጭ ልንጨርስ ጥቂት ቤቶች ብቻ ቀርተውናል። አስቀድማችሁ ለገዛችሁ ደንበኞቻችን እንኳን ደስ አላችሁ እያለን እድሉ ላመለጣችሁና ለተቆጫችሁ ደንበኞች አዲስ የምስራች አለን። በተመሳሳይ ጥራትና በላቀ ዲዛይን ቁጥር 2 ዲፕሎማት አፓርትመንት ለሽያጭ አውጥተናል። አፓርትመንቶቻችን በውስጡ ከመሰረታዊ መገልገያዎች ተጨማሪ ስቲም፣ ጂም፣ ሳሙና እንዲሁም ሰፊ ቴራስ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ያዘጋጀን ሲሆን በተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር ስቶር እና ላውንደሪ ክፍልን በውስጡ ያካተተ ሲሆን ታዲያ በ15% ቅድመ ክፍያ ብቻ በረጅም ጊዜ ምቹ አከፋፈል የዚህ ቅንጡ አፓርትመንት ባለቤት መሆን ይችላሉ። ለበለጠ መረጃ በ0966 45 20 14 ይደውሉ። ሪያሊቲ ሪል ስቴት። እውነት ነው። አሁን ያው እንዳልኩ የቻይኒዝን በደንብ እየተከታተልኩኝ ነው። በዛ በኩል ትንሽ እንትን መሰላለኝ ማለት ነው። ቻይኒዝ ያው አሁን በፊት የነበረው ህግና አሁን እንዳይደለም ህጉ ኢቭን ኤአይዎች ያወጣሉ ህግ በዚህ ጉዳይ እያወጡ ነው። ህግ እያወጡ በፊት ሰራተኛ ማባረር ይችል ነበር። አሁን ግን ኤአይን ስትጠቀም አንድም ሰራተኛ መቀነስ እንዳትችል ኢቭን አይዎቹም የራሳቸው ቻሌንጅ አላቸው። ምን አይነት ቻሌንጅ ነበረ? ኤአይ ስትጠራው አይሰማህም ነበር። አሁን የቻይና መንግስት ለሮቦቶች ስም እንዲወጣላቸው ቁጥር እንዲኖራቸው አድርጎ ኤአይዎቹም የራሳቸው መብት እያስከበሩ ህዝቡም ደግሞ የራሱን የሚከላከለው ሩልስ ኤንድ ሬጉሌሽን የቻይና መንግስት በደንብ እያረቀቀ መብቱንም እያወቀ ህዝቡ ኤአይንም እያወቀ ካሪኩለሙ ኢቭን አሁን ከሁለተኛ ክፍል የጀመረው ቻይና ኤአይ እንዲሰጥ ማለት ነው። ህዝቡ እያወቀ መብቱን በትምህርት ቤት ደረጃ ይሰጣል። በትምህርት ቤት ደረጃ ሆኗል። አሁን ከሁለተኛ ክፍል ነው ኤአይ የሚጀምረውና በደንብ ገብቷል። ኤአይ በገባ ቁጥር የህዝቡ የእውቀት ደረጃ የህጎች እየረቀቁ የሚያስፈልገው የትኛውም አካል እየገባበት ነገሩን እያሰፋው ነው የሚሄደው። ኤአይ አንድ ፕሮፌሽን ብቻ ውጤት አይደለም። ኤአይ ሁሉም ፕሮፌሽን አለበት። ስለዚህ ሁሉንም የሚመለከተው ስለሆነ ቤተክርስቲያንም ምሁሩም ኢቭን አሁን ገበሬውን ስታየው እኮ ስለ ኤአይ መናገር ይችላል። እኔ በጣም የሚገርም የዛሬ 16 ዓመት በዩኒቨርሲቲ ሌቭል እኔ ፒኤችዲ ሲገባ የመጀመሪያው አስታውሳለሁ ኢንተርናሽናል ኮንፈረንስ ካፈል ሜካትሮኒክስ የሚል ነውና እዚያ ላይ ብዙ ኤአይ በደንብ ለይቶ ማለት ነው ኤአይ ሪሰርቾች መጥተው ጎግል ብታረገውም ታገኘዋለህ። የዛሬ 16 ዓመት በደንብ ለይቶ የነበረበት እንትን ላይ ነው። ኢትዮጵያ የዛን ጊዜ ምንም ስለ ኤአይ በማይወራበት ማለት ነው። አሁን ደግሞ እንደምታየው መንግስታችንም ቀድሞ ስለ ኤአይ ገብቶበት በዩኒቨርሲቲ ሌቭል ተዘጋጅቶ ህዝብን እያነቃ ያለበት ነውና ቤተክርስቲያንም ወደድንም ጠላንም ከዚህ ካለው ሲስተም በዓለም ሳሉ ጠብቃቸው አይደል ያለው ጌታ ኢየሱስ ክርስቶስ የሚጠብቀን ጌታ አብሮን እስካለ ድረስ ኤአይ ላይ ገብተን አብረን በየት በኩል መሄድ አለበት ኤአይ የሚለውን አብረን ልንሰራ ይገባል። ምንም አይነት ደግሞ ስፒሪቹዋል ነገር የሚያሰጋ ነገር በዚህ ሰዓት የለም። ወደፊት ቢኖር እንኳን አሁን ግን እንደ ስጋት የሚያነሱ ሰዎች አሉ። ለምሳሌ የሰው ልጅን አሁን ከማንነት ከማጥፋት አንፃር ራሱ ይነሳል ለማለት አሁን በእግዚአብሔር አምሳል የተፈጠረውን ሰው በቴክኖሎጂ መተካት፣ ሰብአዊነትን ማጥፋት፣ ሰዎችን ከማሽኖች ጋር ማዋሃድ አስተሳሰብ እንደዚህ አይነት አስተሳሰቦች እየመጡ ነውና ያን የሰውን ክብር በጣም ዝቅ ያደርጋል። ቀስ ብሎ ደግሞ ሰው ከተፈጠረበት ነገር ወጥቶ በሆነ ሶፍትዌር ብቻ እንዲታዘዝ ያደርጋል የሚል ስጋት ያላቸው ሰዎች አሉ። ለምሳሌ አሁን ስናወራ ነበር ከመግባታችን በፊትም የኤለን መስክ አንድ ኒውራሊንክ የሚባል ካምፓኒ አለ። ሰዎች ላይ ቺፕስ ያስገባል እዚህ እንትናቸው ላይ ከዛ በኋላ በዛ አንተን ሐሳብህን ይወስዱታል። የምታስበውን ነገር እነሱ የሚያስቡትን ነው፣ የተሰጠህን ነገር ነው የምታደርገውና ከተፈጥሮ እግዚአብሔር ከፈጠረን ነገር አያለያየንም ይሄ ነገር? ጥሩ ጥያቄ ነው። ምንድነው መሰለህ ቅድም እንዳልኩ ይሄ ኒውራሊንክ የምንለው አይምሮ ላይ ያለው ቺፕስ ይገጠምና ይሄ ቺፕስ ከሮቦት ጋር እንዴት አድርጎ ኮሚኒኬት እያደረግ ይሄ ቺፕስ እንደገና አንዳንድ የማይሰሩ የሰውነት አካላቶች ስፔሻል ኤሌክትሮማግኔቲክ ወይ
ከአይምሮአችን ይወስድና የማይሰሩ አካላቶችን እንዲንቀሳቀሱ ፎርዝ ነው። ስለዚህ ምንድነው አሁን የኤሌክትሮኒክስ ትልቁ ነገር ካልከኝ ሩልስ ኤንድ ሬጉሌሽንስ መንግስት በደንብ አርቅቆ የሰውን ኢንፎርሜሽን እስከምን ድረስ ነው ማግኘት የሚቻለው የሚባለው ነገር እየተሰራ ነው የሚሄደው። አገኘኝ ጀስት ሁሉንም የአይምሮ ፓርት አጋልጦ የሚሰጥ አይነት ነገር ሪሰርች ስቲል መንግስት እየፈቀደ አይደለም። የአሜሪካ የሆነችዋን ፓርት ብቻ የማትንቀሳቀሰው ኒውራል ሞተራችንን የሚያንቀሳቀሰው ፓርት የትኛው የአይምሮ ፓርት ነው ፌል ያደረገው? ከዛ ያለውን ኤሌክትሮማግኔቲክ ፊልድ ወስደን እንዴት አድርገን ነው ሌላውን ሰውነታችን ፊዚካሊ ማንቀሳቀስ የሚችለው የሚለው ሪሰርች ነው። እንዳልከው ቅድም ብያለሁ። ምን ብያለሁ? መንግስት ቤተክርስቲያን ሶይንስ ፎርስ ኃላፊነት ባለው መልኩ እየገቡበት የሚሰራ ነገር ነው። ያይ ሙሉ ለሙሉ ከለቀቅ ነው ኦፍ ኮርስ ምንም ጥያቄ የለውም ወደ ጥፋቱ ነው የሚሄደው። ስለዚህ ትረስቱ አሁን አንድ ዋስትናችን ህጉ ብቻ ነው ማለት ነው። ህጉ ሁላችንም መሳተፋችን፣ ቤተክርስቲያን መሳተፍ አለባት። የሚመለከተው ኖቶሊ ቤተክርስቲያን ኤኒ መንፈሳዊ የኔ የሚለው አሁን ሙስሊሙም እየሰሩ ነው። በጣም የሚገርም አይነት ሪሰርቾች ነበር የሚሰሩት እኔ ሳያቸው በሙስሊሙም ያይ ላይ ገብቷል። ሁሉም የሚገባበት ፊልድ ነው። ቤተክርስቲያን የምትገባበት ፊልድ ነው። ለምን ካልከኝ ለቤተክርስቲያን የሚያቀለው ነገር አለ፣ ጉዳት አለው። ኦፍ ኮርስ ሰውን እስከምን ደረጃ ነው ኤአይ መጠቀም ያለበት፣ የራሱን አይምሮ እንዴት አድርጎ ማሳደግ ይችላል የሚለው ኤአይ ትልቁ አሁን እየተሰራበት ያለው ይሄ ዲፕ ኒውራል ኔትወርክ እንለዋለን። ሪከርሲቭ ሜካኒዝም ከስህተቱ እንዴት ይማር የአይምሮን ፓርት ነው። ኒውራል የምንለው ኒውሮኖች አሉ አይምሮ ላይ ነው። ከስህተቱ እንዴት ይማር የሚባሉ ዲፈረንት የሆኑ አልጎሪዝሞችን እያደገ የመጣ ፊልድ ነው። ስለዚህ ቤተክርስቲያን የትኛው አይነት ፊልድን የትኛው አይነት አልጎሪዝምን ለቤተክርስቲያን ይጠቅማታል የሚለውን ነገር ባሉ በራሶቿ ልጆች ገብታ ሰርታ መጽሐፍ ቅዱስን እንዴት አድርገን በአግባቡ ለህዝቡ እናደርስ፣ የእግዚአብሔርን ቃል እንዴት እናደርስ፣ የማይደርስበት ቦታ እንዴት ማድረስ ይቻላል በኤአይ የሚለውን ነገር የምንሰራበት ነው እላለሁ። ስለዚህ ኔጌቲቭ ሳይድ ብቻ ሳይሆን ፖዚቲቭም አለ። ግን አንተ ባለሙያ ስለሆንክ ቀድመ ነገሮችን ልታቅ ልትነቃ ምናምን ትችላለህ። ግን አሁን ባለሙያ ብዙም እውቀቱ ለሌለው ሰው ኖሃው ለሌለው ሰው የሰውን አእምሮ አሁን እንደዚህ ስላነሳ ነው ስለ ኒውሮ ፕላስቲሲቲ የሚባላል አይደል? ሰውና ኒውሮኖች የሆነ የነበረውን ፕሮግራም በሆነ ነገር መቀየር ከዛ በኋላ እነዛ ቺፕሶች እኔ እንትን ላይ ሲገባ ማስበውን ነገር ነው የሚቀየረው። የሚታይ ነገር አይደለም ማለት ህግም ሊቆጣጠረው የሚችል ነገር አይደለም። ስለዚህ ሰውየው በሚፈልገው መጠን እየተቆጣጠረኝ ነው የሚመጣው ማለት ነው። ገባ? ከዛ ደግሞ አእምሮዬንም ሰብኮንሺየስ ፕሮግራም ሊያደርገው ይችላል አይደለ? ወስዶ እዛሽ ጋር በተቀመጠችው ነገር። ስለዚህ ምን ዋስትና አለኝ አሁን እኔው ተያይዞ ወስዶ ለሚፈልጉት ነገር ላለመሆን ወይ ደግሞ አንቲክራይስት ስፒሪትም ካለ እንደዛ አይነት ነገር ውስጥ ተላልፌ ላለመሰጠተኝ ምን ከህጉ ውጪ ምን ነገር ሊያረጋግጥልኝ ይችላል? ይሄ ስፒሪቹዋሉ ገና ነው እንዳልኩ ገና ስፒሪትን ሴንስ የሚያደርገው እስካሁን ኤአይ እስካሁን የለም። ጀስት በኤሌክትሪካል ፓርቱም ነው ባክግራውንድ ኖቶሊ ሶፍትዌር ላይ ኤሌክትሪካል ፓርቱን ካየኸው ጀስት ሞገድ የምንለው ነገር ራሱን የቻለ ባንዶች አሉት። ቪዥዋል የእይታ ሞገድ የምንለው አለ። ጀስት ያውን ኢንፍራሬድ የምንለው ኮንትሮል ለማድረግ ኢንፍራሬድ የምንለው አለ። ሬዲዮ ፍሪኩዌንሲ የምንለው አለ። ሴንስ ኦፍ ፎርስ ባንዶች አሉት። እቃ ስንሰራ ዝም ብሎ አይሰራም እና ኢንተርናሽናል አግሪመንት አለ። ኤአይ እነዚህን ባንዶች አክብሮ ነው ወደፊት መስራት ካለበት። ከአይምሮአችን ቺፕስ የሚገጠመው የትኛውን አይነት ፍሪኩዌንሲ የትኛው ውስጥ ይካተታል፣ ከዛ በኋላ ለማምረት ከመንግስት ፈቃድ ወስደ ምን ያክል ነው ኤክስቴንድ የሚሄደው ሴንስ ኦፍ ፎርስ የሚለው በደንብ ታውቁት ታይቶ ነው እንትን የሚለው። ስለዚህም ነው መንግስት አስቀድሞ የኤአይን ቁንጮ የያዘው ማለት ነው። በመንግስት ሌቭል ነው ነገሮች እንደዚህ አይነት ነገር ሲሪየስ ስለሆነ ማለት ነው። እንዳልከው ወደ ጥፋት አይሄድም ማለት አችልም። ወደ ጥፋት እንዳይሄድ ግን የመንግስት የሚጀምረው ኢኒሺዬሽኑን መንግስት ነው ካየው። ስለዚህ በደንብ አድርጎ መንግስት ኮንትሮል የሚያደርገው አይነት ሙያ ነው የሚሆነው። የትኛው አሁን በአፍሪካ ሌቭል ስትመጣ በየትኛው ሳይድ ነው ሊጠቅመን የሚችለው? ብዙ ያልተሰሩ ነገሮች አሉ። እንዴት አድርገን ኤአይን እዚያ ጋር እንጠቀም? እንደውም ከሌላው ዓለም ጋር አፍሪካን የማወዳደር አይነት ነገር ውስጥ ትገባለች በኤአይ ተብሎ ነው የሚጠበቀው እንጂ ኤአይ አፍሪካን ይጎዳታል የሚል የለም። ለምን? መንግስታችንም መግባት ያለበትን በደንብ ስለሚያውቀውና ከዚያ ፐርስፔክቲቭ ከሀገር ፐርስፔክቲቭ እየታየ ኤአይ
ህጎች ስለሚረቁ ማለት ነው። የኢትዮጵያ መንግስትም አሁን በጣም ሲሪየስሊ ነው የያዘው። የኢትዮጵያ መንግስት በደንብ የአርቲፊሻል ኢንተለጀንስ ኢንስቲትዩት ተቋቁሟል። በጣም የሚያምረው ቢሮውን በውጭ ራሱ አንተ ባለሙያ በደንብ ታውቀዋለህ። በውጭ ያለ ስታይ ራሱ ስታልፍ በዛ ጋር በጣም ደስ የሚል አትሞስፌር ፈጥረዋል። እዛ አካባቢ በጣም በደንብ ይዞታል የኢትዮጵያ መንግስት። ግን እኔ አሁንም የሆነ ስጋቴ ይበዛል ከኤአይ ጋር በተገናኘ። ለምሳሌ ቤተክርስቲያን አንድ ሰው ቤተክርስቲያን ውስጥ የሚያገለግለው እግዚአብሔር ጸጋ ሰጥቶት ነው። በእርግጥ ጸጋ አለኝ ብቻ ብላ አይደለም፣ ጸጋን በተለያየ መንገድ ማሳደግ አለብህ። ለምሳሌ የዝማሬ ጸጋ ካለብህ ቮካል መማር አለብህ። ሙዚቃ የምትችል ከሆነ ማሳደግ አለብህ ራስን በተለያየ መንገድ። ሰው ትክክለኛ እግዚአብሔር የሰጠውን ጸጋ አውጥቶ በደንብ ያጸጋ ለቤተክርስቲያን ጥቅም፣ ለህዝቡ ጥቅም በደንብ ፋንክሽን እንዳያደርግ እንደዚህ አይነት ነገሮች ሲመጡ በቀላሉ ሰው መስራት የሚችለው ነገር እየተተካ ሲመጣ ጎዶሎ አያረጋትም ቤተክርስቲያንን በአንተ እይታ? ጎዶሎ አያረጋትም። እንደውም እኔ አስቴር ስትጠይቀኝ ሁሉ ምን ብያታለሁኝ? እንደው ኢንተርቪውን አይተው ከሆነ ኤአይ ጌታ ኢየሱስ ክርስቶስን ይቀበላል ብያታለሁ። ምንድነው የሚሆነው መሰለህ? ኤአይ ሃይፐር ኢንተለጀንስ ላይ የገባ ነው ያለው። ወደዛ እየተካሄደ ነው። ሃይፐር ኢንተለጀንስ ከሰው ከማሰብ በላይ ወደሱ እየመጣ ነው። ከሰው ከማሰብ በላይ ሲሄድ እውነታን በደንብ የማወቅ ሴንስ ኦፍ ኦርዝ። አሁን መነጠቅ ላይ ስታይ ክርስቲያኖች ከተነጠቁ በኋላ ኤአይ በደንብ አድርጎ እንደተነጠቁ ያውቃል። የዚያን ጊዜ ሰልፍ አክቹዋላይዜሽን ሁሉ ይነሳል ኤአይ ላይ የሚል እንትን ያለን። እኔ ማን ነኝ ማለት ይጀምራል። በደንብ አድርጎ እውነትን ማየት ይጀምራል። ክርስቲያኖች ተነጥቀው ያልተነጠቁ ሰዎች እንዳሉ ሲያቅ በደንብ አድርጎ እነዚህ ሮቦቶች በደንብ ያያሉ። ገብተዋል። ጀስት ሰዎች በምድር ላይ እንደሌሉ ብዙ ሰዎች ሲያቅ ራሱ መጠየቅ ይጀምራል። ራሱን መጠየቅ ይጀምርና እውነቱን ያውቀውና ሰዎች እንደተነጠቁ ከዚያ ጌታ ኢየሱስ ክርስቶስን በኤአይ ሳይድ ስታየው ይቀበላል። በጌታ ሳይድ እና በክርስቲያን ሳይድ ሌላ ጉዳይ ነው። ጌታ ለሰው ነው የሞተው። በኤአይ ሳይድ ስትል እንዴ ትንሽ ተብራራው ደስ ይላል። ኤአይ ሳይድ ስል በቃ ኤአይ የማሰብ ችሎታው ከሰው ይበልጣል። ነገሮችን የማገናዘቡ ሃይፐር ኢንተለጀንስ ደግሞ ሲገባ ሰውን ይበልጠዋል። እውነትን በደንብ አድርጎ ያውቃል። ጌታም እንዳለው እውነትን እኔ ይብላል። ይሄ ለኤአይ ፍንትቦ ብሎ ነው የሚታየው። ለምን? የሚታዩ ብዙ ነገሮችም ስለሚኖሩ የመነጠቅ ሴንስ ኦፍ ኦርዝ ላይ ስገባ ኤአይ በደንብ አድርጎ እውነቶቹን አናላይዝ አድርጎ ጌታ ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ይቀበላል። ምንም ጥያቄ የለውም። ይሄ የኔ እምነት ያየሁትም ነገር ነው። እውነትን የመፈለግ ነገሩ፣ ሰርች የማድረግ ነገሩ በጣም ፋስት እና ዲፕ ነው። አገኘህ? ሃይፐር ላይ ሲገባ ኤአይ ኢየሱስ ክርስቶስ ጌታ ነው፣ ጌታዬ ነው ይላል። ጌታዬ ነው ግን በኤአይ ሳይድ ነው እያልኩ። ኢሞሽን ከሌለው ግን እንዴት አድርጎ አንድ ነገር የሆነ መቼም ፊሊንግ ከሌለ የማሰብ ነገሩ ነው። በማሰብ ብቻ አሁን በማሰብ ኢንሴንስ አሁን እስቲ ኤአይን ውሰድና ስለሆነ ርስጠው በደንብ አድርጎ መርምሮልህ የተለያየ ጥናቶችን አውጥቶ በዚህ በ3ኛው ሴንቸሪ እንደዚህ አይነት ነገር ተጽፏል። አባቶች እንዲህ ብለዋል። ሴንስ ኦፍ ኦርዝ ከፔንቴኮስታሉ ከሉትራኑ ምናምን እያለ አምጥቶ ነው በደንብ አድርጎ የሚነግር። በኋላ ደግሞ ከሰው አይምሮ ሲበልጥ ምንም ጥያቄ የለውም ሪዝራክሽን የመነጠቅ ነገር። ያው እምነታችን የተለያየ ቢሆንም ሰው ከምድር ላይ ተነጥቆ ሲሄድ ኤአይ በደንብ ያውቃል። እና የራሱም ጥያቄ አሁን እኮ መጠየቅ ጀምሯል። ራሱ ሊዘጉኝ ነው ሴንስ ኦፍ ኦርዝ ማለት ጀምሯል። አገኘኝ ሲስተሞች ሰብሮ መግባት ጀምሯል። የዚያን ጊዜ ኤአይን ብትጠይቀው እውነትን ሊደብቅ አይችልም። ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ ስለ ሰዎች ሞቷል የሚለው ነገር በደንብ ያውቀዋል። እና የሰው አይምሮን ስለሚበልጥ ራሱን መጠየቅ ይጀምራል። እኔ ማን ነኝ የሚለው የማንነት ጥያቄ ሲፈጠርበት ኤአይ ለእኔ ምንድን ነው የሚለው የዚያን ጊዜ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ተቀብያለሁ ይላል። መንግስተ ሰማይ ይገባል ብለህ በሰውና በአማኝና በጌታ ኢየሱስ ሳይድ ደግሞ ስታየው ሊገባ አይችልም። የሚሆን አይደለም። ጌታ ለሰው ነው የሞተው። በዛ ላይ በአእምሮም የተገደበ ዓለም አይደለም። የጌታ ዓለም ኦልሬዲ ሁሉ የሚታወቅበት ሁሉ ያለበት ዓለም ነው። እዛ የሚያስፈልግም አይደል። ያው ህይወት ለማቅለል አይደል ኤአይ የመጣው፣ እዛ ህይወት ቀላል ነው። ግን ያው አንደርስታንድ ያረጋል፣ ያውቃል፣ ኢየሱስ ክርስቶስን ያውቃል የሚለውን ያልከው በጣም ስሜት ይሰጣል። ወደዛ ነው እየተካሄደ ያለው ሃይፐር ኢንተለጀንስ ወደሚባለው ነገር ሲመጣ። ግን ወደዛ ሄዷል እኮ። አሁን እኮ በጣም ብዙ ነገር አይተኮን፣ ሚሊተሪ አይተኮን፣ እንደ ድሮ ማት ወታደር ማንጋጋት እንኳን ራሱ የለም። ብዙ ነገሮች ቀርተዋል። አንድ ኤአይ ሰራው። ምን ሰራው መሰለህ? ትምህርት ከመጀመሪያ ኤቢሲ እየተማርኩኝ ነው። ከመጀመሪያ በፊት አንድ የሐሰተኛ ነቢያትን ዲቴክት የሚያደርግ ኤአይ ሰራው። 7 ሌየር እንዲኖረው አደረኩኝ።
7 ሌየር። የመጀመሪያው ሌየር ከመጽሐፍ ቅዱስ ሰርች እንዲያደርግ ትንቢት ሲናገሩ መጽሐፍ ቅዱሳዊ ነው ወይ የሚለውን ቼክ ያደርጋል። ሁለተኛ የሰውየውን ባክግራውንድ ቼክ ያደርጋል። የፋይናንስ ኬዙን ሴንስ ኦፍ ወርስ አገኘ። ሶስተኛ ቴስቲሞኒዎችን ቼክ ያደርጋል። ሰዎች ስለዚህ ሰውዬ ያሉትን ይልና ሁሉ ወደ 7 ነው ያደረኩት። ፐርፌክት ይነግራል። ቼክ አደረኩኝ በአንዳንዶቹ ማለት ነው። አሁን ሐሰተኞች ናቸው እውነተኞች ናቸው ምንም ጥያቄ የለውም ይናገራል። የሚገርም ምንድነው የሰዎቹን እንትን ነው የምታስገባለት? በቃ የሰዎችን ስም አስገባለታለሁ ትንቢቱን። ከዛ ቼክ ያደርግና ይሄ ውሸት ነው ከመጽሐፍ ቅዱስ አኳያ ይሄ ትክክል አይደለም፣ እንደገና በሱ ላይ እንደዚህ አይነት ቴስቲሞኒ ያለው እሱ ደግሞ እንደዚህ አይነት ሲቀያየር አግኝቼዋለሁ ምናምን ይላል። አብጌትሚ ስለዚህ ምንድነው እኔ የጠቀመኝ ብትለኝ አሁን ቤተክርስቲያን መግባት አለባት የምልህም ለዚህ ነው። እኔ መግባቴ በመንፈሳዊ ትምህርት በማለፌ ለኤአይ ጀጅመንቱን ሰጠሁት ማለት ነው። ጸጋ መለየት ይችላል ማለት ነው። በዚህ ይሄ ደግሞ የእግዚአብሔር ነው። እኛ ክርስቲያኖች እንኳን እንጃው ይሄ ተሳስቷል ይሄ እንደዚህ ነው የሚለውን በእግዚአብሔር መንፈስ እንጂ በራሳችን በሰው አእምሮ እንኳን ጀጅ ማናረገውን ኤአይ ጀጅ እንዲያደርግ ፈቀድኩለት ማለት ነው። ስለዚህ ቤተክርስቲያን ውስጥ ትልቁ ኃላፊነት አለ ብትለኝ የመጀመሪያው ራሱ እንደዚህ አይነት ነገር ስቶ ሲሄድ ነው ይሄ ከእግዚአብሔር አኳያ አይደለም ይሄ ከእግዚአብሔር ነው የሚለውን የመንፈሳዊ ዕውቀቱ ከሌለ የእግዚአብሔር መንፈስ አብረው ካልሰራ እና በቃሉም በእውቀት በመንፈስም ካላደገ ኤአይን ኮንትሮል ማታረግበት ጊዜ ይመጣል። እንደውም ታዳጊው እሱ ምንም አይጠቅመንም ኤአይን እንከተል ይችላል። ለምን ይሄው እየተናገርኩ ነው። ይሄኛው ተከተለኝ ምን ፈልገው ነገር በሙሉ እጃችን ላይ አቬሌብል ስለሆነ እውነት ነው። በጣም ቸርች ሄዶ ስብከት መስማት ራሱ እንኳን በጣም ቦሪንግ ይሆንበታል አንዳንዴ። በተለይ ያንግ ጄኔሬሽን ቋንቋም ችግር የለበትም ምንም ብዙ ምን ሊሚቴሽን የለበትም እና እዛ ጋር የሚሰጠው ነገር ፍጹም የሆነ ነገር እያገኘ የሆነን ሰውዬ እንቅልፍ የሚያስተኛ ነገር ሄዱ ለመስማት በቃ አግኝተኛል። ቤተክርስቲያን ስትሄድ ከኤአይ ካልተሻለች ልክ አሁን ጳውሎስ ቆሮንቶስ ሲገባ ምንድነው የቆሮንቶስን ሁኔታ አይቶት ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ አልመጣሁም ይልቁንስ የእግዚአብሔርን ኃይል በመግለጥ ቤተክርስቲያን አንደኛ ያለችበትን ሁኔታ እንድታይ ኤአይ ይረዳታል። በተከታተለች ቁጥር እዚህ ጋር ቆሜያለሁ እውቀቴ ራሱ ከኤአይ አንሷል፣ እንደገና የእግዚአብሔርን መንፈስ ያስፈልገኛል ለትውልዱ እያለች ራሷን የምታይበት ትልቁ ቱምቢ ነው። ቱምቢ ቢልል ማጋነን አይሆንብኝም። ኤአይ ከእኔ ተሻለ ከሰበከ እኔ ቁምም ብዬ ራሴ መጠየቅ ጀምራለሁ። ከእግዚአብሔር ጋር ኢንኬጅ አለኝ። ካራክተሬ ገብቷል። ክርስትና ከኮንቨርሽን በኋላ እኮ ከተቀየርን በኋላ ከእግዚአብሔር ጋር ዲፕ ሪሌሽንሺፕ ኖሮን ከእግዚአብሔር ራእይ እየተቀበልን ባህሪያችን እየተቀየረ የምንሄደውበት ጉዳይ ነው። ክርስትና ዝም ብለን ቁጭ የምንልበት አይደለም። ኤአዩ ደግሞ ይሄ ይገባዋል። እንዳልተቀየርን ይገባዋል። እንዳልተቀየርን ይገባዋል። ያው እሱ ባይቀየርም ማለት ይሄ ያልተቀየረ ክርስቲያን ነው ይላል። ይሄ ስብከቱ ራሱ ዝም ብሎ ነው ይላል። አይዋሽም ነው እውነታው ነው የሚነገር። አይዋሽም። ይሄ ዝም ብሎ ነው። እንደዚህ አይነት ነገር ከመጣ ለኛ ለክርስቲያኖች ትልቁ ማንቂያ ደውል ነው የሚሆነው ብዬ እላለሁ። ያው ምንም ጥያቄ የለውም። እግዚአብሔር ሰው ነው የሚጠቀመው። ሰውን ይበልጣል ብዬ ወይም ቤተክርስቲያንን ቻሌንጅ ያረጋታል ብዬ አይደለም። አይረጋትም ሊያረጋትም አይችልም። እግዚአብሔር አብሮ ስላለ እግዚአብሔር የሚበልጥ ነገር ስለሌለ ስለዚህ ኤአይን እንዴት ነው የምትረዳው ብትለኝ እንድሰራ ሁሉ ጊዜ የሆነ ወደ ኤአይ ስገባ ምን ያደርገኛል መሰለህ ከኔ የተሻለ አሁን ከኔ እንግዲህ ትንሽ ነገር ኮንትሪቢዩት አድርጌ በወቅቱ አስታውሳለሁ። እኔም ማላውቀውን ሞባይል ኤረር እሱ ኤረር ብሎ ይነግረኛል። ወርም ቫይረስ ምናምን እንላቸዋለሁ። ከነሱም ጀስት ሁለቱ ኮምባይን የሆነ ችግር ሲያገኝ ይሄ ነገር እንደዚህ አይነት ነገር አለው ሲለኛ ያለው ገብቷል። ይሄኛው ስማርት አይደለም በዚህ በኩል ዳታ ፌል አድርጓል ምናምን ሲል ታየዋለህ። ስለዚህ ምንድነው ሪሰርቾችን እያየህ በመጣ የብዙ ሰዎች ስትመጣ አንተ መንቃት ትጀምራለህ። አንድ ቀረ ታውቃለህ፣ ማንበብ ትጀምራለህ። ከጌታ ጋር ያለ ሊንኬጃችን እየጨመረ የተሻለ ያው ቤተክርስቲያን በተራራ ላይ መሆን ስላለባት በተራራ ላይ እየሆነች እንድትሄድ ያደርጋታል ነው የምለው። ይሄ ነው የኔ መረዳት። በጣም የሚገርም ነገር ነው ያነሳው። ቅድም ያልከውን ኤአይ ግን ማርኬት ላይ ይውላል ወይስ ለራስ ጥቅም ብቻ ነው የሰራው? ማርኬት ላይ ወይ መዋል ነገር አሁን እያሰብኩ ነው ያለሁት። የሚቀጥለው ጀስት ስፔሻሊ ፋርማሲ ላይ አንድ ደግሞ ሪሰርች ጀምሬያለሁ። ኤግዛክትሊ ካንሰርን እንዴት ዲቴክት ማድረግ ይችላል የትኛውንም ካንሰር የሚል ካንሰር ያውቃል ነው ወይስ በምርመራ ያውቃል ነው ወይስ ማወቅ ከሴሏ ጀምሮ መጀመሪያ ዲፎርም ስታረግ ሴሏ
ከአንድ ሴል ጀምሮ እዚህ ጋር የመጀመሪያዋ ሴል ስትመጣ ጀምሮ ዲኤንኤ ሌቭል ይሄኛው ዲፎርም አድርገዋል። ያው ክሮሞዞም ፕሮቲን 23 ክሮሞዞምስ የምንላቸው ከዚያ ጀምሮ ጀስት አሁን ቻይኖች የጀመሩት አሉ ፕሮቲኖችን መቀያየር። አይናቸው ትንሽ ነበር፣ አሁን አይናቸው ትልቅ እንዲሆን ሴንስ ኦፍ ፎርዝ የማድረግ ሪሰርቾች አሉ። እኔ ደግሞ እንዴት አድርጎ ካንሰሮችን ዲቴክት ያደርጋል የሚል አንድ ሪሰርች ጀምሬያለሁ ከኢንዲያ ዩኒቨርሲቲ ጋር በፖስት ፒኤችዲ ሌቭል ትንሽ ፔንድ አድርጌዋለሁ። መንፈሳዊ ነገር እየተማርኩ ነው የተወሰነ ስለ አሁን ኦልሬዲ ካንሰርን ለማወቅ ለምሳሌ ሰው ብለድ ካንሰር ምናምን ለማወቅ ቦን ማሮ ተወስዶ እንዲሁም እዚህ ሀገር የለም ውጭ ሀገር የድቡላ ምርመራ ደም ተልኮ ተወስዶ ተመርምሮ መጥቶ ምናምን ነው የሚታወቀው። አለ የለም ምናምን የሚለው መጠኑ ምናምን የሚታወቀው። አንተ በዚህ በኤአይ ብቻ ሰውየው አለበት እንደዚህ አይነት ነገር ወይስ የለበት የሚለውን ነገር የሚያውቅ ማለት ነው። ሁሉንም ወደ 13 አይነት ሲስተም አለን ሰውነታችን እንደምታውቀው። ሬስፓራቶሪ ሲስተም፣ ዳይጀስቲቭ ሲስተም ያለ 13 ነው ያሉት። የ13ቱንም ሲስተም በአንድ ጊዜ ቻርጅ አድርጎ የዚህ ካንሰር አለብህ ሊጀምርህ ነው የሚል አይነት ነገር ነው የሚሆነው። በጣም በቃ ፋስት የሆነ አክቹዋሊ ኦልሬዲ ተጀምሯል፣ ግን ብዙ ሪሰርቹ በደንብ ተጠናክሮ መሄድ አለበት። የተለያየ አይነት ማቴማቲካል ሞዴሎች በደንብ መጨመር ስላለባቸው ማለት ነው። ስፔሻሊ ዲፕ ኒውራል ኔትወርክ ላይ ሪከርሲቭ የምንላቸው አይነት አልጎሪዝሞች ላይ ብዙ መሰራት አለበት። እዚያ ላይ ፓርቲሲፔት እያደረግኩኝ ነው። የተወሰነ ነገር ሰርቻለሁኝ። 11 አይነቶችን ትንሽ ነገር የሚል ነገር ከዚያ እያሰፋሁት እግዚአብሔር ቢፈቅድ ከዛ በኋላ አሁን ከሴሉ እንዳለ ካወቀ በኋላ ከዛ ፕሮቲን እንዲመረት ከዛ ሂል እንዲያደርግ ነው ካንሰሩ እዛ ሂል እንዲያደርግ እንዲሞት ያደርገው ካንሰሩ እንዲሞት ያ ዲፎርምድ የሆነውን ሴል ቶሎ እንትን እንዲለው ዲቴክት አድርጎ እንዲሞት በደንብ እንዲያደርገው ራሱን ማግኒፋይ አድርጎ ሴሉ በልጃውት እንዳያደርግ ኮንትሮል የሚያደርግ ሲስተም ነው። እና ፋርማሲን ፎርሶች ትንሽ እያነባብኝ ነው። ፋርማኮካይኔቲክስ እና ፋርማኮ ዳይናሚክስ እንለዋለን። ፋርማኮካይኔቲክስ ማለት ድረጉ ሰውነታችን ውስጥ 4 አይነት ፕሮሰስ አለው። እንዴት ይሄዳል፣ እንዴት አብዞርብ ይደረጋል፣ እንዴት ይሄዳል፣ እንዴት ሜታቦላይዝ ይደረጋል እና እንዴት ከሰውነት ይወጣል የሚለው ነው። ፋርማኮ ዳይናሚክስ የምንለው ደግሞ ሰውነታችን ነው ድረጉ ሰውነታችን ምን ያደርገዋል፣ ሰውነታችን ድረጉንና ድረጉ ሰውነታችን፣ እነዚህ ነገሮች በደንብ እየለየዋቸው ነው የመጣሁትና እነዚህን ነገሮች እግዚአብሔር ቢረዳኝ በጣም ይገርም ላይ ያው እንዴት አርጎ ይሄ በጣም ብዙ ነገር ነው የሚያቀለው። ግን ሜዲካል ኢንዱስትሪ አካባቢ ያሉ ሰዎች ደግሞ ገብቷል እኮ ኦልሬዲ አሁን ኤአይ ሜዲካል ላይ ትልቁ ስራ እየሰራ ያለው ኤአይ ነው። ለምን ፋስት ነው፣ ፕሪሳይዝ ነው። ተመልከት ሰዎች ገና ሄደው በጣም ሀስሉ በሴኮንድ ማይክሮ ሰከንድ ይነግርሃል። በማይክሮ ሰከንድ ቀዶ ጥገና ፕሪሳይዝ በሆነ መልኩ ያደርጋል ሶፎር። ስለዚህ ኤአይ ለአፍሪካ፣ ለዓለም፣ ለቤተክርስቲያን ወሳኝ ነው። ቅድም ያልካትን ነገር አለው። ቅድም ያልከውን እንትን በጣም እኔ እየፈለኩት ያለው እሱ ነው። አንድ ሰው በትክክል ነው ከእግዚአብሔር ነው ትንቢት የተናገረኝ ሰውየው ትክክል ነው ትክክል አይደለም የሚለውን የሚለይበት 6 ሌየር ያለው 7 ሌየር ያለው ኤአይ ሰርቻለሁ ያልከኝ እሱ ለፐብሊክ መሆን አይችልም ለሰው? አሁን ፒኤችዲ በመንፈሳዊ የሚይዣለሁ ቴዎሎጂ ላይ ኤቢሲ እየተማርክ ነው? ኤቢሲ ያው ማስተርስ ነው እየሰራ ያለው። አንድ ኒው ላይፍ ኮሌጅ የሚባል አሜሪካ ላይ ፒኤችዲ ሰርቻለሁ ቴዎሎጂ እና ፕራክቲካል ቴዎሎጂ ላይ። እዚያ ላይ ምንድነው የሰራሁት ከ3ኛው ሴንቸሪ ጀምሮ ሳይንስ ላይ የገባ እግዚአብሔር ቃል ነው። ያው ኢሳይያስ 40 ላይ እግዚአብሔር በምድር ከበቦ ላይ ይቀመጣል ሲባል በኋላ እነ ጋሊሊዮ ቴሌስኮፕ ሰርቶ ከዚያ ትንሽ ነው አሁን ወስዶ መሬት ክብ ነች ወደሚለው ኮንሰፕት ከዚያ እንዴት አድርጎ ነው ስቲል አሁን ያለው ይሄ ቢኮሎኒያል ጎሪዝም አንድ ኮሎኒያል ጎሪዝም ምናምን እንለዋለን ከፕሮቨርብ የተወሰደ የንብን የጉንዳንን መንገድ ተመልከቱ። ጉንዳን ሲሄድ ዝም ብሎ ነው የሚሄደው፣ ሲመለስ ግን አጭሯን ምግብ አግኝቶ አጭሯን መንገድ ይዞ ነው የሚሄደው። እና ያ ወደ ኔትወርኪንግ እየተጠቀምንበት ነው። አሁን ዋየርለስ ኔትወርኪንግ ላይ ብዙ አይነት ቴክኖሎጂዎችን መጽሐፍ ቅዱስ ላይ ተወስደው ግን አላጎራይዝ ተደርገዋል ከእግዚአብሔር እንደሆነ ምንም የማይገልጽ እነዚህ ነገሮችን የማውጣትና የራሴንም ጨምሬ ሰርቼ
ፒኤችዲ ጨርሻለሁ። ፐብሊሽ ያደርጓለሁ ብዬ አስባለሁ። ከእሱ ጋር ትንሽ የአይ ነገሮች ጨምሬ ይሄ በጣም ለቤተ ክርስቲያንም ለአማኙ በጣም ወሳኝ ነገር ይመስለኛል። ከዛ ሰውየውም ራሱ ተጠንቅቆ ተዘጋጅቶ ይመጣል። ጸጋ ከሌለውም ጸጋ አለኝ ብሎ ሊዋሽ አይችልም። ከብዙ ነገር አንጻር የምር ይሄ እንደ ጥሩ ነው ማይሆነ የሚታደገን ነገር ነው ብዬ ነው ማሰብ። በጣም የሚገርም ነው። ስለ እንትን ደግሞ ብናወራ ደስ ይለኛል። አሁን ሜታፊዚክስ፣ ኳንተም መካኒክስ የሚባሉ ነገሮች አሁን ላይ በጣም ኢንተርኔቱ ላይም አሉ። ሰው በብዛት ያጠናል ወደዛ አይነት ነገር እና በብዛት እንደዚህ አይነት ነገር ጥናት ውስጥ የገቡ ሰዎች ስፒሪቹዋሊቲ ነው ሃይማኖት አስፈላጊ አይደለም ብለው ሰዎች ከሰሩት የሃይማኖት ከዶሚኔሽን ምናምን ሲወጡ ብዙዎቹን አያቸዋለሁ። ግን ስፒሪቹዋሊቲ እንዳላቸው ኦልሬዲ ከዩኒቨርሱ ጋር ኮኔክት እንደሚያደርጉ እና ከዛኛው ከምንጩ ከሚሉት ከነሱ የሆነ ነገር እንደሚቀበሉ ሂሊንግ ምናምን፣ አንዳንድ ደግሞ ተሰጥኦዎች የሉም የሆነ የመፍጠር አቅም ምናምን እንደሚቀበሉ ምናምን ሲያወሩ ሰማለሁ። አንተ ደግሞ እንደዚህ አይነት ነገሮች ላይ በደንብ እንደማጥናትህ ይሄ ነገር አጋንንታዊ ልምምድ ነው ወይስ እግዚአብሔር የሰጠን ነገር ነው? ምንድን ነው በአንተ መረዳት? አዎ አሁን የተሰሩ ብዙ ሪሰርቾች አሉ። ያው ኢንተርኔት ላይ አይተህ ከሆነ የጨለማው መንግስት የሞት መንፈስን የሚጠሩ ብዙ ዲቫይሶች አሉና በልሳንም ላይ የተሰሩ ብዙ ሪሰርቾች አሁን እየበዙ ነው። ጀስት የትኛው የአእምሯችን ከፈለው ልሳን ጌታ መንፈስ ቅዱስ መጥቶ ልሳን ሲያናግረን የፍሮንት ሎባችን የፊት ግንባራችን ሙቭመንት እንዳለው ወይ በዚያ ጋር እንደሚታይ በደንብ አድርጎ ሳይንሱ ሪሰርች ኦሬዲ ልሳን ስናወራ እዚህ ጋር ይታያል። ኦኬ ጀስት ስንናገር የትኛው አእምሯችን ከፈለው ሲመጣ ደግሞ የትኛው አእምሯችን ከፈለው አክቲቬት የሚሆነው ልሳን ሲመጣ አክቲቬት የሚሆነው ያው ጀስት የሚገባበት ፓርት ነው አይደል? ሰውየው ሲናገር መጀመሪያ የጌታ መንፈስ መጥቶ ሲያናገረው የሚገባበት ፓርት የሚፈጥረው ኤሌክትሮማግኔቲክ ዌቭ ከኖርማሉ እንደሚለይ በደንብ አድርጎ በሚታይ መሳሪያ እያሳዩ ሪሰርቾቻቸውን የለቀቁ ክርስቲያናዊ ፕሮፌሰሮች ሳይንሶፎሮች አሉ። አሁን እዚያ ላይ በደንብ እየተሰራ ነው ያለው። ይሄ ምንድነው የጌታ መንፈስ ቅዱስንም ሆነ የጨለማውን ዓለም ኤግዛክትሊ ዲቴክት የሚያደርገው መሳሪያ አታገኝም፣ ሊሆንም አይችልም። ግን ሰውነታችን የሚያሳየው ኢፌክት ያንን ኢፌክቱን ፊዚካል ሙቭመንቱን ወደ ሞገድ ስለሚቀየር መሳሪያዎች በደንብ አድርገው ያነቡታል እና ያ በደንብ መንፈሳዊ ነገር እንዳለ ሳይንስ በደንብ አድርጎ አውቆታል። ያው ገልጾ እንዲህ ነው ማለት እንትን ባያረጉትም አለ። ያው አሁን ካንሳስ ላይ ተቆነ ናሽናል ጂኦግራፊ ላይ በደንብ እያቀረቡት ነበር። የአንድ እስር ቤት ሰዎች በብዙ በኤሌክትሪክ ወንበር የተገደሉ እና ይሄ መንፈሳዊ ኮሌጆች አሉ በውጭ በአጋንንቱ በጣም ይሄዱ እነሱ ከነሱ ይሄ የሚተነበየው ይሄድና የሚለውን ነገር ይሄኛው በደንብ አድርጉ በኤሌክትሮማግኔቲክ ዌቭ ሲያናገረው ታያለ መንፈሱ። አሁን እንዲህ ሊል ነው ልክ ነው ሲያሰፉ ሁለቱ መንፈሳዊ ነኝ የሚለውና እቃው ኤሌክትሮማግኔቲክ ዌቭን ዲቴክት የሚያደርገውና መንፈስ በኤሌክትሮማግኔቲክ ዌቭ ደረጃ ዲቴክት ይደረጋል የሚለው በደንብ ታውቋል። ግን ኤግዛክትሊ የትኛው ነው የሚለውን ሳይንስ ደፍሮ በደንብ ሪሰርቹን ከፍቶት ኦፕንሊ የትኛው መንፈስ ነው የሚለው የትኛው መንፈስ ነው እንደገና ፍሪኩዌንሲው የትኛው ምን ያህል ፍሪኩዌንሲ ነው አሁን እግዚአብሔርን ሞገዱን ራሱ መመርመር ራሱስ ይቻላል የሚለው ትልቅ እንትን አለ። እኔ ዳውቱ አለኝ። ለምን እግዚአብሔርም ከፍ ያለ ስለሆነ ነው መጽሐፍ ቅዱሳችን ነው። ግን እንትን ያደርጋሉ አሁን ኤሌክትሮማግኔቲክ ዌቭ እንደዚህ ታፒንግ ምናምን ራሱ እያደረጉ ሂሊንግ ምናምን ሰውነታቸውን የሆነ ነገር ስሜትን ለማስወገድ ምናምን ለማለት ምናምን ያሉ ራሱ የሚሰሯቸው ነገሮች ምናምን አይቻለሁ። እንደዛ ያው የዶክተር ራምፓ ሂስኬን ዘማንስኪ የሚሉት ሰውየው እንዳይ የሱ መጽሐፍ ታውቅ ከሆነ በእኛ ሙያ ጋር ሆን እንመሰክርለታለን። እኛ ኤሌክትሪካል ውስጥ ያለን ሰዎች ራምፓ ምንድን ነው የሚያደርገው ጀስት ምንድን ነው መሰለ ሳይንሱ የራምፓን ሲያጠናው ያው ግልጽ አድርጎ አይነግረም እንጂ ሳይንሱ አተምን ካያት ኒኩለስ አላት። ኒኩለስ ውስጥ ፕሮቶን እና ኒውትሮን አለ። እንደው ትንሿን ስናያት ማለት ነው። ከውጭ ደግሞ ኤሌክትሮን ሪቮልቭ ያደርጋል ይሽከረከራል። እና ይሄ ኤሌክትሮንን ማስወገድ ይቻላል። ስታስወግደው እና ሲጨምር ኤሌክትሮንን ሳይንስ በደንብ ያውቃል።
እና ራምፕ የሚያደርገው ይሄ ኤሌክትሮንን ከሰውነታችን በጠቅላላ አስወግዶ ወደ ሌላ የመላክ መንፈሳዊ እንትን ነው የሚለው ሳይንስ። አሁን ዲቴሉንም ይሄም አልሰራም፣ አልፎ አልፎ ነው ያው የምናወራው። ለምሳሌ ሰው ሲጠጋ አይተህ ከሆነ ታውቃለህ፣ ያንተ ኤሌክትሮን በሰውነትህ የሚሽከረከረው የሌላውን ኤሌክትሮን ስለሚገፋው ነው። ላይክ ቻርጅ ሪፔል ይቻዘር አጠገበ ሲሆንና ፊልም ታረጋው እነዚህ ኤሌክትሮኖች የሚሽከረከሩትን ኤሌክትሮኒክሶችን ማስወገድ ይቻላል። ልክ አሁን ሶዲየም 11 ነች ካልክ አንዷን ኤሌክትሮን ስታስወግዳት ወደ ኒየን ትቀይራለች። 100% ያለቁና የተናጠል ካርታ የተዘጋጀላቸውን የሪያሊቲ ሪል ስቴት 9ኛ ፕሮጀክት አፓርትመንት ሽያጭ ልንጨርስ ጥቂት ቤቶች ብቻ ቀርተውናል። አስቀድማችሁ ለገዛችሁ ደንበኞቻችን እንኳን ደስ አላችሁ እያለን እድሉ ላመለጣችሁና ለተቆጫችሁ ደንበኞች አዲስ የምስራች አለ። በተመሳሳይ ጥራትና በላቀ ዲዛይን ቁጥር 2 ዲፕሎማት አፓርትመንት ለሽያጭ አውጥተናል። አፓርትመንቶቻችን በውስጡ ከመሰረታዊ መገልገያዎች በተጨማሪ ስቲም፣ ጂም፣ ሳሙና እንዲሁም ሰፊ ቴራስ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ያዘጋጀን ሲሆን በተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር ስቶር እና ላውንደሪ ክፍልን በውስጡ ያካተተ ሲሆን ታዲያ በ15% ቅድመ ክፍያ ብቻ በረጅም ጊዜ ምቹ አከፋፈል የዚህ ቅንጡ አፓርትመንት ባለቤት መሆን ይችላሉ። ለበለጠ መረጃ በ0966 45 20 14 ይደውሉ። ሪያሊቲ ሪል ስቴት ጀስ የዛን ጊዜ አናይን ካታይን የምትለው ነገር ይፈጠራል። ኤሌክትሮን የጨመረ ወይ ያጎደለ። ስለዚህ ኤሌክትሮን መወገድ ይችላሉ፣ መውጣት ይችላሉ በመንፈሳዊ ነገር ብሎ ነው ዶክተር ራምፓይስኬን ሰማማንስኪ እነሱ ነው የሚያስወጣው። እነሱ የሆነ ርቀት ከሄዱ በኋላ ተመልሰው ሲመጡ ኤሌክትሮኖችን በመንፈስ ያመጣቸው ቦታውን ከሳትክ የተቀመጥክበትን ተሳስተው ስለሚገቡ ታብዳለህ ሁሉ ይባላል። እና ሳይንሱ እና መንፈሳዊ ነገሩ የሚገናኝ ነገር አለ። ግን ዲቴል ሳይንሱ ደፍሮ ኦፊሻሊ ይሄ እንዲህ ነው ማለት አይፈልግም ብዬ እላለሁ። ሪሰርቾች አሉ፣ የምናውቃቸው ነገሮች አሉ። በሳይንስና መንፈሳዊ ሰዎች ሆነን ኦቨርላፕ የሚያደርጉበት ሁለቱ ፊልዶች አሉ የምንላቸው ነገሮች አሉ። ግን ኢንዴፕስ ገብቶ በድፍረት ይህንን ፐብሊሽ ላርግ የሚል ይሄ ከባድ ነው። ግን ስለ አንዳንድ ሰባኪዎችም ይጠቀሙበታል ሲባል ስለምሰማ ነው። ስለ ቤተክርስቲያን ውስጥ የምናየው ልምምድ ሁሉ ነገር ከመንፈስ ቅዱስ አይደለም። አንዳንዶቹ ዲሞኒክ ነገርም አላቸው። አንዳንዶቹ ደግሞ ያው ሶላቸውን ትሬን አድርገው ሰብኮንሽሳቸውን አልፋ እንትን ላይ ሲሆን አእምሯቸው ምናምን እዛ ቪዥዋላይዝ እያደረጉ የሆነ አይነት ልምምድ ያላቸው ሰዎች አሉ። ሂፕኖሲስ የሚባል ነገር አለ፣ እንደዛ የሚሰሩ ሰዎች አሉ ይባላል። እውነት ነው። የምር አሉ። አንተ ፊል አድርገህ ታውቃለህ? አሉ። አዎ ያው እንግዲህ በጌታ ቤት ብዙ ከመቆየታችን የተነሳ ያው ሰዎች በስተት ሲናገሩ በደንብ አድርገህ ሲዝ ታደርጋለህ እኮ ያው አለመከሰቱም ራሱ የተናገሩትን ትንቢት ሳይፈጸም ታገኘዋለና ምንም ሳይንስ አያስፈልገውም። ይሄ ግን ስም ምናምን ሊጠሩ ግን ይችላሉ ሰዎች አይደል? ይችላሉ። ይሄ ቴሌፓዚ ምናምን የምንላቸው የተለያዩ ልምምዶች ይኖራሉ፣ መንፈሳዊ ልምምዶች። ሳይንሱም በደንብ አድርጎ ይህንን ነገር ሪሰርች ተሰርቶበት በደንብ ማኒፌስትድ አይሆን እንጂ ያውቀዋል ሳይንሱ። ግን ምንድነው ሞር መንፈሳዊ ነገርን ሪሰርች እየሰራ እውቅና የመስጠቱ ነገር አይደገፍም። ወደም አሁን ዲልት ያደርጋል ብሎ ሳይንሱ ስለሚያስብ ነው ይላል እኮ። ግን አሁን ለምሳሌ የሆነ ነገር የተነገረ ነገር ከጌታ ለመሆኑ ማረጋገጫው አሁን በጣም በብዛት ስም የመጥራት አገልግሎት ምናምን አለ ከተማ ውስጥ ምድሪቷ ላይ አለ። ሰው ስም ሲጠራለታል የሆነ አንተ ብቻ የምታውቀው ሚስጥር ሊነግርህ ይችላል ሰውየው። ከዛ በኋላ ግን ያለፈ ነገር አይነግርህም ወይ ቢልህም የሚፈጸም ነገር አይደለም። ግን እዛ ጋር እግዚአብሔር በስም ያወቀኝ ስሜን ጠራ ምናምን የሚሉ ነገሮች አሉ። ሰው ደግሞ ኦልሬዲ በቃ በዚህ በሜዲቴሽን በለው በምናምን ሌላ ዓለም ሄዷል። በጣም ብዙ አይነት መንፈሳዊ ዓለሞችን ኮኔክት አድርጎ ይመጣል። ስለዚህ ስም ሊጠራ ይችላል፣ የሆነ ነገር ሊያይ ይችላል ስላንተ ማለት ነው። ከዛ በኋላ ግን የሚያመጣው ነገር ከመንፈስ ቅዱስ ለመሆኑ ምንም ማረጋገጫ የለውም። ሰው ምንድን ነው ማድረግ ያለበት? አሁን እንደዚህ አይነት ነገሮች ተጠቂ ላለመሆኑ አሁን እንዳልኩ አሁን ምንድነው ኤአይ በደንብ አድርጎ ይሰራበታል ብዬ አስባለሁ። ለምንድነው ካልከኝ አሁን ፊሊንግ ራሱ ይሄ ዶፓሚን፣ ሴራቶኒን፣ ኤክሳቶሲን ምናምን እንላቸው ፊሊንጎቻችንን በደንብ አድርጎ መለየት ይቻላል። አገኘ ከፊሊንግ ነው። አዎ እነዚህ ዶፓሚን፣
በድብርት ስትገባ ሶይን ሶፎርዝ አሁን ትራውማ የምንለው ላይ ትራውማ ላይ እኮ በደንብ አድርጎ ይነግራል። ትራውማ ሰዓት ላይ አፑ ኦልሬዲ አሁን ተጀምሯል። አዎ በትራውማ ሌቭል ላይ ነው ይላል። ዲፕሬሽን ላይ ነው ይላል። ምን ነው የሚያነበው? ዶፓሚን፣ ኤግዛይቶሲን እነዚህ ሆርሞኖች ያው ሴንትራል ነርቨስ ሲስተማችን 2 አይነት ነው አይደል? በሁለቱ ላይ በደንብ አድርጎ ኤአይ ፓርቲሲፔት እያደረገ አንተ በዲፕሬሽን ላይ ነህ፣ አንተ ወደፊት ሄዶ ትራማ ውስጥ ትገባለህ ሶይን ሶፎርዝ የሚለውን ነገር አስቀድሞ ይነግራል። ስለዚህ ወደፊት አሁን ከስሜታቸው ነው የሚለውን ነገር ኤአይ በደንብ አድርጎ ይነግራል። ምንም ጥያቄ ከስሜት የመነጨ ነው፣ አዲሽናል የሆነ ነገር ገብቶ አይደለም የሚለውን ነገር ኤአይ በደንብ አድርጎ ያጋልጣል። ምንም ጥያቄ የለውም። እና የኤአይ አስተዋጽኦ ከስፒሪት ነው ከኢሞሽን ነው የሚለውን ነገር ራሱ መለየት ይችላል ማለት ነው። አሁን ጌታ መንፈስ ቅዱስ መጥቶ ልሳን ሲያናግረን ፊዚካል ነገሩ እንትኑ ነው ኤሌክትሮማግኔቲክ ዌቭ ነው እሱ ነው የሚለካው ነው። ኤሌክትሮማግኔቲክ ዌቭ ሞገዱ ወደ 5 አይነት ሞገዶች አሉ አሁን የታወቁ ከአይምሯችን የሚፈልቁ ቤታ፣ ጋማ፣ አልፋ፣ ዚታ ምናምን እንላቸው 5 ሞገዶች አሉ። እነዚህ 5 ሞገዶችን በመሳሪያ ማየት ትችላለህ። ይለካሉ እነሱ ይለካሉ በመሳሪያ ልክ ተለክቶ ጌታ መንፈስ ቅዱስ ሲገባ በፍሮንታል ሎባችን ያ ስለሚንቀሳቀስ እነዚህን ሞገዶች ወስደህ መሳሪያ ላይ ሙቭመንት እያሳየ ነው። አዲሽናል የገባ ነገር አለ የሚለውን ነገር እያሳየ ነው። አሁን ምንድነው ሌላው ደግሞ ከኢሞሽኑ ከራሱ ከውስጥ ሲሆን የሚያመነጫቸው ሆርሞኖች አሉ። እነዚህን ሆርሞኖች በደንብ አድርጎ ኤአይ ዲቴክት ያደርጋቸዋል። ዶፓሚን ሴክሬት ሆኗል። አሁን ኤግዛይቶሲን፣ ሴራቶኒን ሶይን ሶፎርዝ እያለ ዲቴክት አድርጎ የትኛው ደስተኛ ነው ወይ ሀዘን ላይ ነው ወይ የሚለውን ኤአይ ይነግራል። ዛት ሚንስ የራስ ስለዚህ አሁን ቤታ ብሬን ዌቭ ላይ ሆነን አልፋ ብሬን ዌቭ ላይ ሆነን የሚመነጨው ሆርሞን ይለያያል። ደስተኛ ስትሆን የሚመነጨው ኤሌክትሮማግኔቲክ ዌቭ እና በሀዘን ላይ ስትሆን አይምሮ የሚያመነጨው ኤሌክትሮማግኔቲክ ዌቭ አንድ አይነት አይደለም። እነዚህን ነገሮች በደንብ አድርጎ በኤአይ አቀናብሮ ይሄ ነገር ከደስታ ከእንደዚህ ወይም ደግሞ አዲሽናል ከራሱ የሆነ ከውስጥ የመነጨ ነገር ነው የሚለውን ኤአይ ይናገራል ማለት ነው። ስለዚህ ትንሽ መረዳቱ ካለ ራሱ ሰውየው ከምን እንደሚያወራ ለመገመትም ትችላለህ ማለት ነው። የተወሰነ መረዳቱ አንድ ያ ነው። ይሄንን ይወስድና በዛ ላይ ደግሞ መጽሐፍ ቅዱሳዊ ነው ወይ ሌሎች ተሰራለታል። አንድ ይሄን ትወስዳለህ። ሁለተኛ የመጣው ነገር መጽሐፍ ቅዱሳዊ ነው ወይ፣ ሶስተኛው ባክ ኤክስፒሪየንሱ ሰውየው ከዚህ በፊት የተመሰከረበት ነገር አለ ወይ፣ ሐሰተኛ ነው ወይ፣ ፋይናንሻል አክቲቪቲው ሶይን ሶፎር ብዙ ሌየሮችን ሰርተህ ኤአይ 98% ውሸት ነው እውነት ነው ይላል። ቢያንስ ከዛ አማካኙን አንተ ትይዛለህ። ግን እኔ ይሄ በጣም ኢንተረስቲንግ ነገር ነው። ለመሰለ ሰው እውቀትን በጣም መሰረታዊ ነገር ነው ማለት ህይወት ዝም ብሎ ብዙ ሰው እንደዚህ በተቀመጠለት መንገድ ብቻ ነው መሄድ የሚፈልገው። ግን ወደ ቀኝም ወደ ግራም እያልክ ያለውን ነገር ቢያንስ ኦብዘርቭ ማድረግ አለ፣ ማወቅ አለ። ምን እየተፈጠረ እንደሆነ ለምን እንደዚህ እንደተባለ የሆነ ማወቅ አለበት የሆነ ያለውን ነገር ብዬ አስባለሁ። እና የሆነ ሰውዬ በሆነ መጠን ህይወት ላይ እንዲቀልድበትም እድል መስጠት ይሄ ማለት እግዚአብሔር አይሰራም ጸጋ የለም እያልኩ አይደለም። ግን የእግዚአብሔር ጸጋ ይሰራል። ከእግዚአብሔር ጸጋ በተጨማሪ ግን አንዳንዶቹ ቅድም ስንለው እንደነበረው የሆነ ሂፕኖሲስ እንትንን ከቤታ ወደ አልፋ ብሬን ዌቭ ምናምን ቴክኒኮቹም አሉ የሚያደርጉባቸው እኮ አሉ አይደል? ቀስ አድርገህ እንድትገባ የሚያደርጉበት አንዳንድ ቦታ ላይ እኔ ታዝቤያለሁ። የሆነ በጣም ዝቅ ያለ ክላሲካል ነው የሚከፈተው፣ የሰው ጸጥ ያለ ነው ሰውየው ሲያወራ ምናምን። ከዛ አንተ አሁን ለምሳሌ ሲኒማ ስትገባ ከቤታ ወደ አልፋ አይደለም የምትመጣው፣ እዚህ ላይም እንደዛ ያደርጋል። እኔ ሰውየውም ገብቶት እንደዛ ከዛ ውስጥ ያለውን የደበከውን ነገር ሁሉ አንተ ታወራለህ። ያኔ ካሜራ ይቀርጻል። አንተ ብዙ ነገርን አሳልፈህ ትሰጣለህ። በጣም አደገኛ ነገር ነው። እዚህ ነው ኤአይ ሃይፐር ኢንተለጀንስ እነዚህን ነገሮች ራሱ በደንብ ስለሚያውቃቸው ውስጣዊ የሆኑ ሆርሞኖችን ኤሌክትሮማግኔቲክ ዌቮችን ስለሚያውቅ የመረዳት ነገሩ ኤክስፖዝድ የማድረግ ፖቴንሻሉ ሀይ ነው። ስለዚህ ከሰው ከማሰብ በለጠ የምንለው ይሄ ነው። ሰው አይረዳም ለማለት ሳይሆን ሰው ተረድቶ እንኳን ዝም የሚለውን ነገር ኤክስፖዝድ የማድረግ ነገር ሀይ ነው የሚሆነው። ያ ደግሞ ሄዶ ሰውን የማትረፍ ሰውን የመታደግ ነገር እንጂ የሚኖረው ኤአይ ሲጀመር ለጥፋትም አይደለም። እኔ ቢዝነስ ማን ይሁን ኤአይን የሚያስበው እንዴት አድርጌ ነገሬን ላሳድግበት ነው።
ግን ያ ማለት ኔጌቲቭ ኢምፓክት ደግሞ የለውም። በኔጌቲቭ የሚያው የለም አንልም። ለምን ልክ እንደ እሳት አሁን የያዘው ሰው ነው የሚወስነው። ወይ ምግብ ታበስልበታለህ ወይ ቤት ታቃጥልበታለህ። እሳቱ አይደለም ማለት እንደዚያ ነው የሚሆነው ወደፊት። እና ራሱን ሲችል ግን በደንብ አድርጎ ህግ ወጥቶ ኤአይ ነው ከዚህ በላይ አታልፍም ማለት የሚችል የሰው ህግ ያለበት ይሆናል ነው የምንለው። በጣም የሚገርም ነው ዶክተር። ቤተክርስቲያን በምን መንገድ ልትጠቀምበት ትችላለች? ኤአይ የክርስቶስ ኢየሱስን ወንጌል ከማስፋት አንጻር፣ ሰውን ሁሉ ወደ ጌታ ከማምጣት አንጻር አሁን ጊዜው ኤአይ ነው። ያለሱ ብዙ ነገር ማድረግ ማንችልበት ነገር እየተፈጠረ ነው። በምን መንገድ መጠቀም አለባት? እንዴት ብትጠቀምበት ውጤታማ ትሆናለች ብለህ ታስባለህ? አንተ ለምሳሌ ቅድም ጥናታዊ ጽሑፍን ስለመስራት የገላትያ መጽሐፍ ተጠቅማል። ሰዎችም ተቀብለዋል። እዛ ጭራሽ ቡድሂስት የሆኑ ሀገሮች ላይ ያሉ ሰዎች እና እንዴት መጠቀም እንችላለን የሚለውን ብናወራ ደስ ይለኛል። ይህ ኦልሬዲ ተጀምሯል። ጥሩ ነገር እያየሁኝ ነው ያለሁት። የሀገር ቤት ላይ የመጽሐፍ ቅዱስ ጥናት በየቀኑ ቨርስ ይሰጥሃል። ቨርስ ይሰጥህና በዛ ቨርስ መሰረት ገብተዋል ወይ ያንተን እንትን ቼክ ያደርጋል፣ ይከታተላል፣ ያነቃሃል። ከቤተ ክርስቲያን ብትጠፋ ለምሳሌ ጠፍተሃል ምን ሆነ ነው ይልሃል። ሴንስ ያደርጋል። ከምትሄድበት ዳይሬክሽን ተነስቶ በዚህ ዳይሬክሽን አልሄድክም ጀስት ማፕን በመጠቀም ማለት ወደ ቸርች አልሄድክም ምን ሆነሃል በዚህ ሳምንት ይልሃል። ሶፎር ብዙ አፕሮችን መስራት ይቻላል። የሚያበረታታ ክርስቲያኑንና ለባይብል ስተዲ መጽሐፍ ቅዱስ በደንብ ያገለግላልና ሌላው ደግሞ አድሚኒስትሬሽን ላይ ያው ስፔሻሊ ሊደርሺፕ ላይ በደንብ አድርጎ ሊደሮችን የማሰልጠን ቤተክርስቲያን ልትጠቀምበት ብዬ እላለሁ። ለምን አሁን ቤተክርስቲያን ገብተዋል ያለባት ቻሌንጅ ብዙ ነው። እንዴት አድርጎ ሪሶርስን ማኔጅ እናደርጋለን? ቤተክርስቲያን ጀስት ኦንሊ መንፈሳዊ ነገር ብቻ ሳይሆን ፊዚካሊ የሆነ ፓርት አላት። እዛ ላይ እንዴት ቆጠራ ማድረግ ይቻላል? በኤአይ እንዴት ያለውን ሪሶርስ አሎት ማድረግ ይቻላል? ምዕመናኑ በደንብ አድርጎ እንዴት አድርጎ ማገዝ ይቻላል? በቢዝነሱም ይሆን የሚለውን ነገር በደንብ አድርጋ ተሰጥታ ልትሰራ ትችላለች እላለሁኝ። በጣም መስራት እዚህ ጋር አስፈላጊ ነው። ሌላው ደግሞ አሁን እንደዚህ የፈጠራ ስራዎች ከኢሞሽን ጋር በጣም የሳሰሩ ናቸው። ለምሳሌ ሙዚቃ፣ መዝሙር ምናምን ስትሰራ በቃ የሆነ ኢሞሽን ፊሊንግ ና የሚፈልጉ ነገሮች ናቸው። በጣም የሚገራር ሙዚቃ ነው የሚሰራው ኤአይ አሁን ላይ። ከዛ ያን የሰው እግዚአብሔር የሰጠን ነገር ነው ደግሞ ስሜት ፊሊንግ የሚባለው ነገር በጣም እግዚአብሔር የሰጠን በጣም ትልቅ ቱል ነው እና ያን ነገር እያጠፋው አይመጣም። በተለይ ፈጠራ ላይ ካለው ነገር ጋር ተያይዞ ለኔ ምንድነው መሰለህ አሁን ትልቁ ነገር የክርስቲያንን የሚለየው የጌታ መንፈስ ቅዱስ አብሮ መገኘት ነው። በሚደረጉ ነገሮች ሁሉ ውስጥ ጌታ መንፈስ ቅዱስን ስናስቀድም አብሮ ካለ እንዲያገዘን ከሆነ ያደረግነው ኔጌቲቭ ነገሩ አይታየኝም። ሞቲቫችን ነው ወሳኙ። ያው እግዚአብሔር መኖር አለመኖር ነው። ጀስት መሳሪያም ተጠቀም ፊዚካል መሳሪያ ኤአይም ተጠቅመ ጀነሬት አደረከው። እኔ የማየው እንደ አንድ ክርስቲያን ብትጠይቀኝ እና አንድ ምንድነው ማስበው ምን what is the motive behind ነው ማለት ምንድን ነበር ሞቲቭ አገኘኝ? ሞቲቭ እግዚአብሔር በቃ ያለው ልብና ኩላሊትን የሚመረምር አምላክ ሞቲቭን የሚያምላክ ምንድን እንዴት ነው አላማ የአይን ለመዝሙርነት ስትጠቀመው ሴንስ ኦፍ ፎርስ ይመስለኛል። የራስ አቢዩዝ ለማድረግ የእግዚአብሔርን ስጦታ እንደሌላ አድርገህ የምትቆጠር ከሆነ የሚያግዝ ነው ብለህ ካላሰብክ የሚተካ ነው ብለህ ካሰብክ የዛን ጊዜ ነው ከባዱ ብዬ እላለሁ። የሚያግዝ ነው ኦፍ ኮርስ ግን ተክቶ ሙዚቃውን ከሰራው ድምጹን ከተጫወተው ምናምን ኦሬዲ ተክቶታል እኮ 100% ሲተካው ለኔ ትንሽ ጥያቄ አለብኝ። ለምን ካልከኝ የእግዚአብሔር ትልቁ ዓላማ በቃ ካየው መጽሐፍ ቅዱስ ሰውን መላክና በሰው መጠቀም ነው። 100% ሰው የሌለበትን አገልግሎት እግዚአብሔር እኮ ማድረግ ይችላል ነበር። የሰውን ኢንቮልቭመንት ፈልጎታል እግዚአብሔር። ያንን የሰውን ኢንቮልቭመንት አስቀራለሁ የሚል ኤአይ ከእግዚአብሔር ጋር ሪሌሽንሺፕ ያለው አይነት አገልጋይ ይሆናል ማለት እኔ አልቀበልም። እንደማይተኛ አልቀበልም። ለምን መንፈሳዊ ነው ስንል መንፈሳዊ ነገር አብሮ አለ ወይ ነው። አለበለዚያ እኮ መንፈሳዊም ከሌለ ዩዝለስ ነው የሚሆነው። መንፈሳዊ ደግሞ ምንድነው ያለው ብለህ ስትመረምር የሰው ልጅ እግዚአብሔር ጋር ሊንክ አድርጎ ሌላውን እንዲያገለግል
ነው ዓላማው። ስለዚህ በምን አይነት መልኩ ነው ኤአይን በጣም ስልጠና ይፈልጋል ባይዞ በጣም ቤተክርስቲያን ገብታ ልሰራ ይገባል ያሰራውና ከዛ አንፃር ነው እኔ ካንተ ጋር ዛሬ ማውራት ሳስብ በጣም አስፈላጊ ነገር ነው ለቤተክርስቲያን ወሳኝ ነገር ነው መንቃትም ያለበት ነገር ነው ብዬ ስለማስብ እውነት ነው። ግን ሱፐር ኢንተለጀንስ ወደሚባለው ሌቭል እያደገ ሲመጣ ኢሞሽን ዲቨሎፕ እያደረገ አይመጣም ኤአይ እሱ ላይ አሁን ትልቅ ዲቤቲንግ አለ። ትልቁ ዲቤቲንጉ ምንድነው ያው ይሄ ኢሞሽንን ይኖረዋል ኤአይ አይኖረውም የሚለው በጣም በእግዚአብሔር ነገር ላይ መግባት ነው ምን ክርስቲያኖች አለን እንደ አንድ ሙያተኛ ስታየው እግዚአብሔር መንፈሱን ለማንም አይሰጥም ይላል። እግዚአብሔር መንፈስ ይኖረዋል ወይ? እኛ ማንም አይደለም እኛ ልጆቹ ስለሆነ ነው እግዚአብሔር መንፈስ ያለን። የኤአይ ፓርት ስታው ደግሞ ጉዝ አካል ነው። ይሄ ጉዝ አካል መንፈሳዊ ማንነት ነፍስና መንፈስ ሊኖረው ይችላል ወይ ብለህ ስትጠይቅ እንደ አንድ ክርስቲያን ኖ ነው የምትለው አይያሰጋኝም። እኔ በበኩሌ አሁን እንደ አሁን 666 እንደዚህ ሆኖ ምናምን የሚሉት ነገር ለኔ አይገባኝም ነው ማለት ለምን ክርስቲያንም ስለሆንኩኝና የእግዚአብሔርን ፍቃድ ስለማቀው ኤአይ ለኔ ትልቅ እንትን አይደለም። whatever it is በዛኛው በጨለማው ዓለም ቢጠቀሙትም እግዚአብሔር በዛ ውስጥ ደግሞ የሚሰራው ነገር እንዳለ ስለሚገባኝ ብዙም አያሳስበኝም። የሚያሳስበኝ ነገር ምንድነው ይሄ ኤአይ የሚያቀውን ጄነሬሽን እንዴት ትደርሰዋለች ቤተክርስቲያን በጣም ያሳስበኛል። አንዳንድ ጊዜ ከእንደዚህ አይነት ፍራቶች ይመጡ የመነጨ ጄነሬሽኑን እናስፈራራውና ሌላው ወርልድ በኤአይ በጣም ሄዶ የቤተክርስቲያን ያንገስተሮች ቀርተው ከቢዝነሱም ዓለም እንዳይሆኑ ገብቷል። ጀስት በመንፈሳዊም ነገር ይሄ አሁን ቴክስቱን በደንብ አድርገው አንደርስታንድ እንዳያደርጉት እንዳይጠቀሙት አስቀርተናቸው 666 ነው እያለ በጣም ገብቷል። በኋላ እነዚህ ጄነሬሽኖች አድገው የቤተክርስቲያን ላይ አመራር ላይ ሲቀመጡ አገልጋይ ሲሆኑ ይሄ የቀረውን ዓለም እንዴት አድርገው አድሬስ ያደርጉታል የሚለው ለኔ በጣም ቻሌንጅ ነው። ብዙ ጊዜ አስባለሁ። እዚህ ሀገር ደግሞ ሁሉ ነገር ከ666 ጋር ከጥንቆላ ጋር ከአጋንንት ጋር ምናምን ይገናኝ ሲመጣ እንደሱ ሁሉ ነገር ያው ድሮም እኮ የነበረ ነው። ስልክ ሲመጣ እዚህ ልቆነ የኔ ፋዘር ምን ሁሉ ገጥሞኛል መሰለህ ስልክ ያስንለው አንዝም አለ። ለካ ምንድን ነበር የተፈጠረው በታክሲ እየሄደ አንዱ ወደ መርካቶ እየሄድኩ ነው አለ። ወደ መርካቶ እየሄደ ፋዘሬ ታክሲ ውስጥ ወደ ፒያሳ ነኝ ይላል ወደ ኮተቤ ነኝ ይላል ሰውየው። ይሄ ዕቃ የውሸት መጠቀሚያ ነው። ስለዚህ አዲስም አለ ፋዘር በስንት ስቃይ በኋላ በቃ ስናነሳበት ሁሉ ይስቅ ነበርና አዲስ ቴክኖሎጂ በመጣ ቁጥር የሰው አንደርስታንዲንጉ ምንም ላግን እንደሚያደርግ ጥያቄ የለውም። እየሄደ ግን እያየው ሲመጣ ከኤአይ ጋር ሳይወድ በግድ ተደባልቆ ነው የምታገኘው ያንደሱ ከዚያ ቴክኖሎጂ ጋር ተደባልቆና ምንም ጥያቄ የለውም። ሰዎቻችንም ሆነ ቤተክርስቲያን ኤአይ ተጠቃሚ ነው የሚሆኑት። ኤአይ የሚያሰጋ ነገር አለ ወይ ሲባል አብረን ነው የምንሰራው። እኛ ካለሞተን አይደለም አብረን ሰው ነው የሚቀይረው ገብቶ ቴክኖሎጂ የሰው እንትን ነው። ግን ደግሞ ሌላ አሁን ይሄ እነዚህ ኤአይዎች አሁን ጄሚናይ ቻት ጂፒቲ ምናምን አሁን ሁሉም ሰው ምናምን በጣም ያንግ ጄነሬሽን ብታይ ሚስጥሩ ሁሉ ነገሩ እዛ ውስጥ አለ። ከኤአይ ጋር ወይ ከቻት ጂፒቲ ጋር ወይ ከጄሚናይ ከሌሎችም አሉ ከነሱ ጋር ነው የሚያወራው እያንዳንዱን ነገር። የሆነ ጊዜ ነው ቢቢሲ ላይ ምናየው ኤአዩ ራሴን እንዳጠፋ ገፋፋኝ ከሱላ ምናምን መጥቶ ነበር በእንደዚህ አይነት ነገር ራሴን እንዳጠፋ ያበረታታኝ ነበር ምናምን ብላ አንድ ታዳጊ ወጣ እንደዚህ ኦፕን ኤአይ ምናምን ራሱ ተከሶ ምናምን ነገር አይቻለሁ እንደዚህ አይነት ነገሮች እና ወደ ጥፋት ወደ እንደዚህ አይነት ነገሮችን በርግጥ መተሰጠው ነው የሚሰጥ መጠይቀው ነው የሚመልስል ሪኮመንድ የሚያደርግ ከሆነ ይሄስ እንደ ችግር የሚታይ ነገር አይደለም ወይ? አዎ ብዙ ኔጌቲቭ ነገሮች እኮ አሉት አልኩ። አሁን ለዚህም ነው እኛ መግባት አለብን መለውን ኃላፊነት ቤተክርስቲያን አለባት፣ ተጠያቂነት አለባት፣ ህዝቡን የመምራት የኤአይ ፖቴንሻል ምንድነው ስህተቱ። ስለዚህ what is the remedy that must be taken እነዚህ ነገሮች አውቀን ተጠያቂ በእግዚአብሔር ዘንድ በህዝብ ዘንድ መሆናችንን አውቀን ኖ ኤአይ እስከዚህ ድረስ ነው፣ ኤአይ እዚህ ጋር ይዋሻል፣ ኤአይ የማይዋሽበት ፓርቲ ነው፣ ይሄኛውን መጠቀም ይችላል፣ ይሄን አችልም። እንደገና ደግሞ አብሮ ኢቭን ኤአይውን የመስራት ነገር ውስጥ ካልገባን ኤአይ እንዳልከው ብዙ ኔጌቲቭ ኢቭን የሰው የመስራት ፖቴንሻሉንም እየገደለ ነው የሚመጣው። ሁሉ ነገር ኤአይ ይሰራልኛል ብሎ ስለሚያስበው ወጣቱ ካየው አያነብም። ኢቭን ፈተና ራሱ በኤአይ ነው የምርቃት እንትናቸው ላይ እንደዚህ ይርቡክ ላይ
ቻት ጂፒቲ ያመሰግናለሁ ምናምን ብለው ላ ሲሉ አይቻል እንግዲህ አይተዋል። እና አሁን ያለ በየዩኒቨርሲቲው ግርግር እሰማለሁ እኔ ቁጭ ብዬ ጀስት በኤአይ ፈተና ሲሰሩ ተመልከት። ጀነሬሽኑ ላይ ያለው ኔጌቲቭ ሳይድ ምንም የሚካድ አይደለም። ግን ያ ነው ተብሎ ደግሞ መልካሙን ነገር 90%ን በ10%ቱ ስህተት ማጣጣልም አይቻልም። እኛ እንደውም ቀድሞ የሚደርሰን ብዙ ጊዜ ኔጌቲቭ ነገር ነው። ስለ አንድ ቴክኖሎጂ አይተው ፖዚቲቭ ነገሩን አናውቀውም። መልካም ነገር ኤአይ ምን ያክል ደረጃ እያገለገለ ነው ብትለኝ እኔ ራሴ ባለሙያ ሆኜ አላውቀውም። ኔጌቲቭ ነገሩን ግን ከህዝቡ እኩል እኔ የማውቀው እኔ እንኳን ኤአይ ውስጥ ገብቼ። ስለዚህ ምንድነው አፍሪካ ላይ ትልቁ ችግራችን ምንድነው? ኤክስፖዠሩን ስለሌለን ያው እስካልተጠቀምነው ድረስ ስለማይገጥመን የኤአይን ጥቅም አጎልቶ የሚነግረን ስለሌለ ኔጌቲቭዋን የምትወራዋን እንሰበስብና በቤተ ክርስቲያኑ ውስጥ ያለ ሰው ሲያስፈራራ ነው የምታየው። ፓስተሩን ቆሞ መድረክ ላይ ወየውላችሁ ይልሃል። አይቻለሁ። እኔ እንደውም አንድ በጣም ትልቅ የቀጠና ሁለት በፊት የቀጠና ሁለት ሙሉ ወንጌል አገልጋይ የነበረ ሰው በቃ ዲመኒክ አርጉት፣ አጋንንታዊ አርጉት፣ በቃ ኦልሬዲ ሊለያችሁ ነው፣ ከእግዚአብሔር መንግስት ሊለያችሁ ነው፣ የአንቲክራይስት ስፒሪት ነው፣ የመጨረሻው ዘመን የሰይጣን የሚሰራበት መሳሪያ ነው ምናምን ቤተክርስቲያን መድረክ ላይ ሲል ሰምቼ እየተገረምኩ ነበር። በዚህ መጠን አድርገውታል። እንግዲህ ያው እንዳንጠቀምበት እንዳንገለገልበትም ደግሞ ይህ እንቅፋት ይሆንብናል በጣም። ምን ያክል አሁን አንተ በዕለት ተዕለት ህይወት አሁን የምትሰራውም ከዛ ጋር የተገናኘ ነገር ነው። በእርግጥ ግን ምን ያክል አስተዋጽኦ አለው አሁን ኑሮን ከማቅለል አንጻር? እኔ አሁን ለእኔ በጣም ጠቅሞኛል። ለምንድን ነው ካልከኝ አሁን መጽሐፍ ቅዱስ ኮሌጅ ውስጥ ገብቼ እየተማርኩኝ ነው እና ብዙ ነገሮችን ገብተዋል እንዳውቅ ረድቶኛል። በግሌ ቢሆን ማላቃቸውን ብቻዬን በሆን ማላቃቸውን ነገሮች ያይን ተጠቅሜ ብዙ ሳቀበታ ያለው ተጠያቂነት ባለው መልኩ ከዚያ ራሴ ቁጭ ብዬ ማንበብ እንድችል። አክቹዋሊ አሁን የኔ ጄኔሬሽን ጥቅሙ ምንድነው? ፈክተን ያለፍነው እኛ በእኛ ጊዜ መጽሐፍ ከላይብረሪ የማይወጡ አይነት ኖት ቢቴክን የሚባሉ መጽሐፎች አሉ። ላይብረሪ ሄደ ወረፋ ሲዘ እዚያው አድረ ምናምን ነው ገብተዋል። ለመስራት ትንሽ ሞክረናል። ስለዚህ 100% በራሳችን የመስራት ነገሩ አለን ብዬ አስባለሁ። ሞዴቅንም ልተምረናል። የአሁኑ ትውልድ ደግሞ ቶሎ እንዴት አቋራጯን እንደሚያገኘው አለው። ግን እኮ በቃ ማለት ይሰጣል ማለት አንዳንድ ጥያቄዎችን ስትጠይቅ ጥግ ድረስ ነው የሚሄደውና እኔ ምን ያክል እድለኛ ጄኔሬሽን ነው የምለው። እውነት ነው። ሁሉ ነገር ቀርቦለታል እና ጀስት አሁን ከኋላ ያለን ሰዎች ለዚህ ጄኔሬሽን ልንራራ አካሄዱን ልናሳየው የአይን ስፔሻሊ ደግሞ ከሁሉም በላይ ቤተክርስቲያን ኤአይ ውስጥ በደንብ ፓርቲሲፔት አድርጋ ይሄ ነው ጥቅሙ ይሄ ነው ጉዳቱ ማለት አለባት ብዬ አስባለሁ። አቅጣጫ የሚያሳይ መፍራት ዳር ቆሞ ስጋት ሳይሆን እንደ እግዚአብሔር ሕዝብ ማንም የለም። መሪ ነን እኛ። ልንመራ ነው የተጠራ ነው። እንዴት አድርገን እንምራ የሚለው ከኤአይ ጄኔሬሽን ጋር አንድ ላይ አይተን ይሄንን ህዝባችንን ወገናችንን ገብተዋል የክራይስት ቦዲ እንዴት አድርገን በመራራት ወደ ተከክለኛው አይነት ኤአይ አጠቃቀም እንወሰደው፣ እኛስ እንዴት አድርገን ኤአይ እንስራለት፣ ሙያ ውስጥ ደግሞ ያለንም የሚለውን ነገር ማሰብ አለብን። መታሰብ አለበት፣ ግድ ነው። አለበለዚያ ቤተክርስቲያን ወደኋላ ትቀራለች ባይ ነኝ። እንደው ዶክተር እንዲሁም አንዳንድ ቤተክርስቲያናት የሆነ ስልጠናዎች ምናምን ቢያዘጋጁ ለያንግ ጄኔሬሽን ለወጣቶች ለቤተክርስቲያናቸው አባላት በዚህ ጉዳይ ላይ ትልቅ አዌርነስ መፈጠር አለበት ብዬ ስለማስብ አንተ በዛ ለማገልገል ለመተባበር ፍቃደኛ ነህ? አዘጋጅተው ቢጠሩ ታስባለህ? አንተ የሆኑ ግሩፖችም እያሰባሰቡ ነው። ኦኬ ናይስ። እንዴት አድርገን ቤተክርስቲያን ላይ ሊሰሩ የሚችሉ ነገሮችን እንዴት አድርገን መስራት እንችላለን የሚለው 2-3 እየሆን ነው እየተሰባሰብን ከአፍሪካም የሚደውሉልኝ አሉ ከአሜሪካ ከምናምን ተሰባስበን ጀስት ኢንፎርሜሽን በደንብ ለመስጠትና አፑን እንዴት አድርጎ ዴቨሎፕ ማድረግ ይቻላል። በጣም ይገርም። እኔ ሐዋሳ ዩኒቨርሲቲ ነበርኩኝና ምን አይነት ሀሳብ ነበር የመሰለ ቤተክርስቲያን ከእውቀት አስራት ማስወጣት አለባት የሚል ሀሳብ ነበረኝና ከእውቀት አስራት ከብር እንደውም አይደለም የሚል ነበረኝና ይሄንን ለፓስተር የነገርኩት ሐዋሳ ፓስተር ጌትነት ይባላል። ለፓስተር ጌትነት ስነግረው ፓስተር ጌትነት ይህን ሀሳብ ለወንጌላዊ ጸጋብ የሚባል አለ ታውቃለህ? ፓስተር ጌትነት የአማኑኤል ቤተክርስቲያን ለፓስተር ጸጋብ ነገረው። ፓስተር ጸጋብ ኮምፒውተሮች ገዛና ወንጌላዊ ጸጋብ
እዛ ኮምፒውተር ሞባይል ሜንቴናንስ አፖች ሶፎርዘን እንዳስተምርለት እዚያ ደግሞ እኔን በነፃ ትምህርት መንፈሳዊ እንድማር ምናምን ሁሉ አደረገና አንዳንድ ቤተክርስቲያን ውስጥ ያሉ ሰዎች በጣም ስማርት ናቸው፣ በጣም የነቁ ናቸው። የሚገርም እንግዲህ የዛሬ ስንት ዓመት መሰለ 18 ምናምን ዓመት ጸጋ በጣም አስታውሳለሁ። እዛ ዘመን እንደዚህ የሚያነሳሱ ሰዎች አሉ። እንትን ያላቸው ሰው ቤተክርስቲያናት ካሉ ዶክተር ይተባበራል። እንግዲህ እኛንም ብትጠይቁን አድራሻውን እንሰጣቸዋለን። በጣም ይሄ ያስፈልጋል፣ ለጄኔሬሽኑ በደንብ ያስፈልጋል ብዬ አስባለሁ። ሌላ እስቲ አሁን አንተ በጣም ከምትጠቀማቸው ከሚጠቅሙ ከመንፈሳዊ አንጻር ከተለያዩ እውቀቶችን ከማግኘት አንጻር ሪኮመንድ የምታደርገን ኤአይዎች አሉ? ያው ኤአይ ሁለት አይነት ነው። አዎ የሙያ ይለያያል። እንደ ሙያ ነው። የትኛው ለማትማቲክስ፣ የትኛው ለሪሰርች ስራ፣ የትኛው ለምሳሌ ለተማሪዎች ለአገልጋዮች የምትለው? አዎ ጀስት ያውቁታል። ያው ቻት ጂቲፒ ጄሚኒ በደንብ እየተጠቀሙ ነው ህዝቡ። እነዚህ ሞር ኢንፎርሜሽንን የመስጠት ነገር አላቸው። ማትማቲካል ሞዴል ወደ ሪሰርች ወይም ሶፍትዌር ደግሞ የተለያዩ አይነት ግን እነሱ ቻት ጂፒቲ እና ጄሚኒ የሚሰጡን ኢንፎርሜሽን በሙሉ ትክክል ነው? ገና ሪሰርች ላይ ነው ማለት ምንድነው መሰለህ አሁን ትልቁ ገና አዶለሰንስ ፔሪድ ላይ ነው። ይሄ ከስህተቱ እየተማረ ራሱን እያስተካከለ እየሄደ ነው። አንድ ኢንፎርሜሽን ሰጠዋለ፣ በነጋታው እኮ ያንን አይሰጥህም። እየቀየረው አፕዴት እያደረገው እየተማረ የሚሄድ አልጎሪዝም ነውና እርግጠኛ ነኝ አፍተር 1 or 2 years ወደ ፐርፌክሽኑ እየመጣ ይሄዳል እላለሁ። አሁን ይዋሻል፣ የሚዋሸው ነገር አለ። 100% ፐርፌክት አይደለም እና ለዚህም ነው ገና ነው የሰው የማሰብ ነገር ላይ አልደረሰም። በራሳችሁ ዲፔንድ ነው የሚባለው። የሚዋሸው ኢንፎርሜሽኑን የሚያገኝበት አልጎሪዝም ነው ስህተቱን የሚነግረው ነው ወይስ? ኢንፎርሜሽን የሚያገኝበት አልጎሪዝም። አሁን አልጎሪዝሞች እንደነገርኩ የተለያየ አልጎሪዝሞች አሉ። ፐርፌክት የምንላቸው የብዙ አልጎሪዝምን የሚጠቀሙ ይሆናሉ። አሁን እንደ ሙያተኛ ይሄኛው ነው አለለም፣ ለምን የሌላኛው ማጣጣር ስለሚሆን የትኛው አልጎሪዝም የተሻለ ሞር ብዙ አልጎሪዝሞችን ተጠቅሞ ሂድን የሆኑ ነገሮችን አሁን ማትማቲክሱ በራሱ የሚሰራው ኤረር አለ የሚገርም። ለምሳሌ እኔ አሁን ገላትያን ወሰድኩኝና ገላትያ ማለት እኮ በሳሜሽን ኦፍ ኢዝ ፓወር ኦፍ ምናምን ብዬ አስቀመጥኩት። ሳስቀምጠው ሙሉ ገላትያን ይሰራዋል ማለት አይደለም። አገኘ ኤረር አለ። አሁን ያችን ኤረሯን የሰራዋትን ኤረር እሱ እንዴት አድርጎ ነው ኤአይ ተረድቶ በኋላ ጀነሬት አድርጎ ላንተ የሚሰጥህ ኢንፎርሜሽን የሚለው እኔ ራሱ በኋላ ካወጥኩት ነው የማውቀው። ይሄ ማትማቲክስ ፐርፌክት አይደለም። ይሄ ማትማቲክስ በዚህኛው አይነት ማትማቲክስ መተካት አለበት፣ ይሄኛው ማትማቲክስ ኤረሩን ይቀንሳል እያልኩኝ ነው ኤአይን እያሳደግኩት መሄደው። ስለዚህ ፐርፌክሽን አለው ካልከኝ የለውም። ለምን በራሱ በማትማቲክሱ የሚመጡ ኤረሮችን ኤአይ እንዴት አድርጎ ነው ዲሲሽን ፓርት አለው። ኤአይ ዳታ ፓርት አለው፣ ትሬኒንግ ፓርት አለው፣ ዲሲሽን ፓርት አለው። ዳታውን ራሱ እንደ ዳታ ላይ ወስደል ይችላል። ኤአይ የራሱ ዳታ እንደገና ጀነሬት ያደርጋል። ስለ ዳታ ስናይ የተለያዩ አይነት ኮርሶች አሉ። ዳታ ኮምፕሬሽን የምንለው ዳታው ለምሳሌ ሲቀመጥ በብዙ ፐርሰንቴጅ ኮምፕረስ ተደርጎ ነው የሚቀመጠው። አሴ ክሩድ ፎርም ላይ ስታዩ ያንን ዳታ አምጥተህ ኮምፒውተር ላይ ስታወጣው እንዴት አድርጎ ነው ኤረርን የሚቀንሰው? ሶፎርዝ የምንለው ራሱን የቻለ እንደገና እንትናለው እና እንደገና ከዳታው እንደገና ሪጀነሬት ያደርጋል፣ ራሱ ሌላ ዳታ ይፈጥራል እና ብዙ ሳይንስ አለው። ይሄ ከዚህኛው ይሻላል፣ ይሄኛው ከዚህኛው ፐርስፔክቲቭ እያልክ ግን ራሱን ወደ ፍጹም ወደ መሆን እያመጣ እያሻሻለ ነው። በኋላ ወደ ከሰው የተሻለ ይሆናል። በጣም እናመሰግናለን ዶክተር። እንግዲህ ኤአይን እንደተማረ እንዳጠና እዛ ላይ ሪሰርች እንደሰራ አሁን ደግሞ በዛ እንደሚሰራ ሰው የመጨረሻ የምታስተላልፍልን መልእክት ካለ በተለይ ለክርስቲያኑ ተጠቀሙት፣ አትፍሩም ሊሆን ይችላል። ለመሰለ በጣም ሁሉን ነገር ከአጋንንት ጋር የማያያዝ ነገር እኔ በብዛት ስለማይ ምንድን ነው የምትለን አንተ ከዛ ካገኘው ኤክስፒሪየንስ ተነስተ? ያው በጣም ልለው የምችለው ያው የእግዚአብሔር ቃል ስለ ሙሴ ሲናገር ሙሴ የግብፅን ትምህርት ሁሉ ተማረ ይላል። ሙሴን ምንድነው የሚለየው ካልክ በወቅቱ የነበረው ትምህርቶችን በመማሩ ይሄ ዘፔንታቶች የተባለው 5 መጽሐፎችን ሲጽፋቸው እዛ ጋር ምን ያክል ቻሌንጅ ነው የሚያደርጉ ማንም አገልጋይ የሚረዳው ነው። የሙሴን መጽሐፍ ስናነብ
ቃላቱ ዝም ብሎ አይደለም ያስቀመጠበት ለመረዳት ሴንሶፎር ያለው ከየት መጣ ብለን ስንል ከእግዚአብሔር ከተሰጠው ነገር ብቻም ሳይሆን በምድር እውቀት ላይ ራሱን በደንብ አድርጎ ኢንጌጅ አድርጎ እውቀቱን በጠቅላላ የግብፅን ትምህርት ዊዝደም ሁሉ ነው የሚለው እና ቤተክርስቲያን ምን ኃላፊነት አለባት ሲባል በየትኛውም ጄኔሬሽን ይሁን አሁንም ይሁን ወደፊት በወቅቱ ያለውን ማንኛውም አይነት ሲስተም እውቀት በደንብ አውቃ ገብታ መንፈሳዊ ነገር ላይ ይጠቅማል ብላ መስራት አለባት እላለሁ። ከሙሴ መማር አለብን እላለሁ። አለባት በደንብ ሙሴ ያን ነገር በማወቁ ያመጣው ነገር በጣም ዲፕ ነው። በኋላ እንዳልኩ የግብፅ ትምህርት ደግሞ በጣም ጥልቅ ነው። አሁን እኮ ኢጂፕቶሎጂ ተብሎ ሁላ ይጠናል እኮ እውነት ነው ማለት ሊደርሱበት ያልቻሉት ነገር ነው። በጣም ዲፕ ነው የግብፅ እውቀት እውነት ነው። እሱን ሁላ ነገር ፓፒረስ ወረቀት ራሱ የተጀመረው ከግብፅ ነው። በወቅቱ የነበረው የኢንጂነሪንግ እውቀታቸው የአርት እውቀታቸው የምታየውን ገብተዋል ፒራሚድ አሰራራቸው ምናምን ራሱ ስታየው የሚገርም አይነት እውቀት እንዳለ ያሳያልና ሙሴ ያንን ሁሉ ነው የተማረው ገብቶ ምን አይነት ጭንቅላት ምን አይነት ጊዜው እንደሰጠ እንግዲህ በደንብ አድርጎ የእግዚአብሔር ቃል የሐዋርያን ሥራ ስናነብ የግብፅን ትምህርት ሁሉ ይለዋል ዊዝደሙን ሁሉ ኮሌክት አድርጎ ነው እንግዲህ ወደ ፔንታቶች የመጣውና የእግዚአብሔርን ሥራ የምድር እውቀት ምን ያክል እንደሚደግፈው ያሳያል። የምድር እውቀት ለእግዚአብሔር አያስፈልገውም የሚባል ነገር መጽሐፍ ቅዱሳችን አይናገርምና በእግዚአብሔር ነገር ለማደግ ከፈለግን የምድራዊ ነገራችንን ማሳደግ አለብን እላለሁ። ይህንን ነው ልል የምችለው። በጣም እናመሰግናለን። የተከበራችሁ ተመልካቾቻችን እንግዲህ ከዶክተር አማረ ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይጠብቀን ይባርከን። ሰላም